እናንተ ሀገር አታቀጥሉም እንዴ ሲለኝ አይኛ በቆም ነው አልኩት። ታድሶ ህብረት ውስጥ 10 አመት ቆየ። በዚህ ዘመን ከግብረ ሰዶማውያን ጋር መጣላት በጣም ሪስክ ነው። ጥላውን ልፈነህም እንግዲህ አልፎ እናንተም እንግዲህ ጸልዩለት፣ እሱ ፈተና ያጋጥመዋል። እድሜን 1/3ኛውን አጉድዬ ነው የመጣው። አምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። ካሁን በኋላ ለነፍሳችሁ አትፍዘዙ። በደርዬ የጉዞ ወኪል ተጓዙ። አዎ ይህን ሚዲያ ሰብስክራይብ ማድረግ ማለት አንድ ትልቅ የኢትዮጵያ መጽሐፍ ወይም መዝገበ ቃላትን ሰብስክራይብ እንደማድረግ ያስብ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጌታ እኮ ነው ይህን ያደረገው፣ አምላኬ ነው ለኔ የታመነ። እንደምን አላችሁ? እንኳን ደስ ያላችሁ። እንኳን ደስ አለን። የዛሬ እንኳን ደስ ያለ። ጌታ እኮ ነው ይህን ያደረገው፣ አምላኬ ነው ለኔ የታመነ። ዲስጌራችን እንደምን አላችሁ? እንኳን ደስ ያላችሁ። አሜን አሜን። ደርዬ እንኳን ደስ አለ። አሜን አሜን። እንኳን አብሮ ደስ አለኝ። ይሄ እንግዲህ ኤዲቲንግ ሩሙ ነው። ሁለት ኤዲተሮች፣ ሁለት ካሜራማኖች አሉ። ይሄን የሚሰሩበት ነው። እነዚህ ባዝሩም ነው። የካሜራ እቃ ነው። የፍልፍሉ ነው። ይሄኛው የኔ ክፍል ነው። የኔ ክፍል ነው ይራስ። ይሄ የስራ አስኪያጇ ቢሮ ነው። የሚስቲሻ በጣም እንኳን ደስ ያላችሁ። መምህር የማርያም ወርቅ በዳቦ የኦርዲኔ ለአዲሱ ቢሮአችን እንግዲህ የክብር እንግዶቼ ናቸው። የተመረጡበትን በኋላ እንገልጻለን። አሁን መምህር የማርያም ወርቅ ይባርክልናል። እሺ፣ አምላካችን እግዚአብሔር ሆይ ስላደረክልን ነገሮች ሁሉ እጅግ አድርገን እናመሰግናለን። በምህረትና በቸርነት እንድትጎበኘን እንለምናሃለን። አማናዊት ታቦት ረድኤተ ልቦና ቅድስተ ቅዱሳን አይጠና ሆዷ እመ አምላክ እመ መሲሕ እመቤታችን ቅድስት ድንግል ማርያም ሆይ በዚህ ቤት በዚህ ቢሮ ተገኝተሽ የወንድማችን የሊቀ ትጉሃን ደረጀ ዘወይንዬን ሀሳብ ታስፈጽሚልን ዘንድ እንለምንሻለን። ወንድማችን ሊቀ ትጉሃን ደረጀ ዘወይንዬ በገጠርና በከተማ በሀገር ውስጥና በውጭ ሀገር ደከመኝ ሰለቸኝ ሳይል ቤተክርስቲያንን ያለ ስስት በሞትና በሕይወት መካከል ሆኖ ያገለገለ ድንቅ ወንድማችን ነው። ዛሬ ደግሞ ይህንን ቢሮ ከፍቶ ኦርቶዶክሳውያን እንዲገለገሉ ብሎም ደግሞ ከሚዲያው የሚገኘውን ገንዘብ ለቤተክርስቲያን እና ለተቸገሩ ወገኖች አስራት በኩራት ለመስጠት በመወሰኑ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁም አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ኅድግ ለአበሳነ ወጌጋየነ እግዚኦ ሰነፍታለ አድነነ ወባልሐነ ኩሉ ኩስ መዚአከ መንግሥት ያለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ መግቢያከ ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ተማኅፀነ ብኪ። እናንተ መቁረስ እኔ መቀነስ። ጌታ እኮ ነው ይህን ያደረገው፣ አምላኬ ነው ለኔ የታመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን።
ይህ ደረጀ ዘወይንዬ ሚዲያ ነው። ዛሬ ለየት ያለ ዝግጅትን ይዘንላችሁ ቀርበናል። እንኳን ደስ ያላችሁ፣ እንኳን ደስ አለን። እግዚአብሔር ፈቅዶና ረድቶን የመብርሃን ምልጃዋ ደርሶን የጻድቁ አባቴ የአቡነ ሲኖዳ ተራዳይነት ከጎኔ ሆኖ ይሄው አዲስ ቢሮ በምንወዳቸውና በምናከብራቸው የኪነ ጥበብ ባለሙያዎችና አገልጋዮች ተመርቋል። ዛሬ አዲሱ ቢሮአችንን የመረቁልን የክብር እንግዳ አድርገን ያጠራናቸው እንግዲህ ፍልፍሉ አርቲስት ፍልፍሉ ኮሜዲያን ፍልፍሉና ኮሜዲያን ደምስ አሉ። እንደዚሁም ዘማሪ ብርሃኑ ተረፈ የጥንት የጠዋቱ አገልጋይ። እንግዲህ ብሬ አገልግሎት እኮ የድሮ ይበልጣል። ለምን እንኳን ሰውና እቃም የድሮ ነው የሚበረክተው። ወዳጄ የድሮ ነው። አሁን እኮ አዋቂ እንጂ ታዋቂ ጠፍቷል። በጣም የምናከብረው የመጽሐፍ ጸሐፊ ኤቨንት ኦርጋናይዘር በመሆን እየሰራ ያለው መምህራችን መምህር የማርያም ወርቅ ተሻገር አለ። ችግሩንም መከራውንም ተሻግሮ ብዙ ስራዎች እየሰራ ይገኛል። ዘማሪት ዮርዳኖስ ደረጀ እንግዲህ ልጄ ናት። ጠፍታብን ነበር። ወደ ተሐድሶ ዓለም ጎራ ሄዳ እነ በጋሻው እነ በሪሁን ላይ እጅ እየጫነች ትጸልይ ነበር። በእግዚአብሔር ቸርነት ከዛ ተመልሳ አሁን ወደ በረቱ ገብታለችና በነገራችን ላይ የመጀመሪያዋ የ11 ዓመት መዝሙር የሰራች ህፃን ዘማሪት እሷ ናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከሷ በኋላ ነው ሌሎች ህፃናቶች መዘመር የጀመሩት እንጂ ከ11 ዓመት በፊት ሆና በየአውደ ምሕረቱ መምህር ታጋይ ታደለ ነበረ እሷን አምጥቶ። አዎ እሷን የምትቀድመው እሷ 9 ዓመት 10 ዓመት ዘምር ነበር። ከዛ ካሴት መዝሙሩን የሰራችው 11 ዓመት ሆኗ ነው ያወጣችው። ዛሬ ልጄ ክብር እንግዳዬም ናት፣ ልጄም ናት። እግዚአብሔር ፈቅዶ ተመልሳለችና ስለ ዩቲዩባችንና ስለ ትራቭል ኤጀንቱ ነው የምናወራው ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንግዲህ ወደ ምርቃቱ ከማውራታችን በፊት እናንተ ጋር የማየው እጅግ በጣም መልካም የሆኑ ነገሮች አሉ። ያየነውን ደግሞ እንመሰክራለን። ፊት ለፊት እንገስጻለን፣ ፊት ለፊት እንመሰክራለን። እና እኔ ያየኋችሁ ያው በኮሜዲያንነቱ ሙያችሁ ነው፣ ግን በቤተክርስቲያን ልጅነታችሁ እየከፈላችሁት ያለ ዋጋ አለ። የተማሩ የሰው ኃይል ያለበት ጮቢ ባታ ለማርያም ላይ አንድነት ገዳም ላይ ያንን ገዳም ለመርዳት በጣም ስትደክሙ አያለው። እንደዚሁም አምቦ ቅድስት ኪዳነ ምሕረት መንበረ ሕይወት አምቦ ቅድስት ኪዳነ ምሕረት ቤተክርስቲያንን ለማስፈጸም እንግዲህ ወደ 25 ሚሊዮን ብር በላይ ነው የተሰበሰበው። ለሱም ላይ ስትደክሙ አያለው። ለአዲስ አበባ ውስጥ ላለው አያት ጣፎ አቡነ ሐራ ድንግል ወቅዱስ ሚካኤል ለሱም ገዳም ስትሰሩ አያለው። ለሰሚነሽ ቅድስት ኪዳነ ምሕረት አንጎሎላ ላለችው ዳግማዊ አጤ ምኒልክ የተወለዱበት የተጠመቁበት ታላቁ ስፍራ ለሱም ስትደክሙ ያለውና ለብዙ ቦታ ስትደክሙ ያለውና አገልግሎትና ሙያ እንዴት ነው በእናንተ በኩል? አሪፍ ነው፣ ጥሩ ነው። በቅድሚያ ከደምስ እንኳን ደስ ያለ። አሜን። በጣም እጅግ በጣም ደስ ብሎናል። አንተንም እጅግ የምናከብርህ መምህር ነህ። እኛንም አንዳንድ ሀሳቦች ምክሮችን በመስጠት ከጎናችን በመሆን ብዙ ጊዜ ለምታደርግልን ጥረት እጅግ አድርገን እናመሰግናለን። ምስጋናችንንም ለማቅረብ እንኳን ደስ ያለህም ለማለት ነው ያው የመጣ ነውና እንኳን ያው እኮ ለኔ ፕሮግራም ነው ልብስ ያሰፋችሁ። አዎ እውነት። ችግሩ ምንድነው? ሶፋውን መሰል እንጂ እና ኦልሬዲ ከሶፋው ላይ ተነሳን ነው የምንመስለው። ሳታዩት እኮ ነው ማች ሆነ እና አሁን ሰው የሚመስለው ከሶፋው ላይ ጨርቅ ተርፎ እሱን ያሰፋን ነው የሚመስለው። በጣም ደስ ብሎናል። አገልግሎታችን እግዚአብሔር የተመሰገነ ይሁን። እንግዲህ ያው የኛ ሙያ ከባድ ፈተና ያለበት ሙያ ነውና አርቲስትነት ዝናም ራሱ በራሱ በጣም ትልቅ ፈተና ነውና ይሄንን ፈተና ለመቋቋም እንግዲህ ያው ቤተክርስቲያን አጠገብ ከቤተክርስቲያን አጠገብ መሆናችን ለኛ ትልቅ ነገር ነው። ከብዙ ነገሮች እንድንድን ከብዙ ፈተናዎች እንድንወጣ እጅግ እያገዘን ነው ያለውና
ያው እግዚአብሔር ፈቅዶ ለአገልግሎቱም ስለጠራን ስለፈቀደልን እግዚአብሔር ይመስገን እንላለን። በቅድሚያ ያው እንግዲህ በልጅነታችን እንደማንኛውም ሰው መዘምራን ነበርን። ቤተክርስቲያንም ደረስ እንል ነበር። በኋላ ላይ ግን ወደ አርቱ ላይ ከገባን በኋላ ግን ሙሉ ለሙሉ ያው ርቀን ነበረ። ለመሳለም ነው እንጂ የምንሄደው ርቀን ነበረ እና ወደዚህ የኛ በተለይ የሁለታችን ወደዚህ አገልግሎት ለመግባት እንዴት ነው የሆነው? ፍልፍሉ አሜሪካን ደርሶ ሲመጣ አንድ እጁ እንትን ሆነ፣ አይሰራም። ይሄኛው ዋየርለስ የምሬን ዋየርለስ ሆነ። አዎ ካንጣው እንዴት ያደርግ እንደነበር በቃ ምንም ነው ዋየርለስ ሆነ። ፖዝ ላይ ሆነ እና አይንቀሰንትን አይልም ነበር፣ አይንቀሳቀስም። ነርቭ ምናምን ብለው በቃ ትክክለኛ ነው። እኔ እኮ እውነቱንና ውሸቱን ከዛ በኋላ ኦልሬዲ ሕክምና ምናምን እየተከታተለ ብዙም እንትን ሊለት አልቻለም። ከዛ በኋላ የሆኑ ሰዎች ወደ ሆለተ ወልመራ አርሴማ እና ይዘንህ እንሂድ አሉትና አንድ ቀን ማታ ይዘውት ሄዱ። እዛው ቤታቸው አሳደሩትና ጠዋት ላይ ጸበል ገባ እና ጸበል ተጠመቀና ስለቱን ያው ራሱ ባህሪውን ስለሚያውቅ የራሱን ባህሪ ስለሚያውቅ ላይመቸኝ ይችላል ብሎ እዛው ስለቱን አስገብቶ ጃንጥላውን አስገብቶ ነው አንድ ቀን ተጠምቆ የተመለሰው ማለት ነው። ከዛን ጊዜ በኋላ ይሄው እንደምታየው አሁን ብዙ ኃጢአት ይሰራል። ያኔ ነው እዛው እንትን አልኩኝ። ጸበሉን አስነካው። ስመለስ የወሰዱኝም ሰዎች አልነበሩም። ታክሲ ውስጥ ገባሁኝ። ሂሳብ ሲለኝ በዚህ እጅ አላወጣም ብር እኔ ሌባ ብዬ ልይዝ ለምን ይህ አይሰራም ነበራ? እመቤቴን ነው የምለው። ከዛ በኋላ ለማመስገን አንድ ቀን እንሂድ ኑና መስግኑ ምስክርነት ስጡ ተባለንና ስንሄድ ጓደኞቻችን እንደዚህ አገልግሎት የሚሰሩ ስለነበሩ እነሱን ይዘናቸው ሄድንና ቃል ገባን የጸበል ቦታውን ለማሰራት አገልግሎት መተን አገልግሎት እናከናውናለን ብለን ቃል ገብተን ምንንም አናውቀውም ነበር። ወደ ምሕረት ላይ ምን እንደሚባል ምን እንደሚቀርብ ያው ምንንም አናውቀውም እና ዓለማዊም እንዳይመስልብን ኦልሬዲ የስቴጅ እንዳይመስልብን ብለን ራሱ በጣም ተጠንቅቀን ያው ጓደኞቻችንም ነበሩ እነሱም አገልግሎቱን ይሰሩ ስለነበረ እነሱ አግዘውን እዛ አገልግሎት ጀመርንና ጸበል ቦታውን ለማሰራት ከዛ በኋላ ነው እንግዲህ ሌሎችም ጋር ስንሄድ እዛም ስንጠራ እዛም ስንሄድ እግዚአብሔር የተመሰገነ ይሁን እስካሁን ላለንበት ደረጃ በቅተናል ማለት ነው። የምትጨምረው ነገር ካለ? ምን ደሞዝ አልጨምርም። ያው ደምስዬ እንዳለው ነው እንዳሉት ደምስዬ እንዳለው ነው። ብዙ አገልግሎቶችን በዛ የተነሳ ጀመርን። ያው እንደናንተ መምህራኖች እየነገሩን አንዳንዴ የኛን አፍ ነው ሌሎች የሚቀምሉብን። ጥሩን ነገር እኮ አያነሱልህም። አንድ ነገር ብታወራ እንደ ቀልድ ነው የሚያደርጉብህ። እና በብዛት ደግሞ ወደዚህ ቦታ ላይ ስትሄድ የማያውቅ ሰው ምን ይላል? አርቲስት ሁለቴ ነው ወደ ቤተ ክርስቲያን የሚሄደው ይላሉ። ሁለቴም ሳይሰማ ነበር የሚሉት። ሁለቴ ሳይሰማ ነው የሚሄደው። አንድ ለክርስትና፣ ሁለት ሲሞት ከዛ ወዲህ ስንቀርብ በፊት ብዙም የሚያቀርብ አልነበረም። አሁን መንገዱን በእናንተ በኩል እንዲህ ሲመቻችልን ለማገልገል አንዳንዴ እኮ ስትሄድ ቤተ ክርስቲያን ሄደን እየጸለይን አንዱ ሰውዬ ዞር ብሎ አይቶኝ ፍልፍሉ እናንተም እዚህ ትመጣላችሁ አለኝ። እንዴ እኔ አምቼ ነው እንዴ ተሰራው ታልኩት። ከምሪ ነው አምቼ ነው የተሰራው። ስለዚህ በዛ ጀመርን። እኛም ያው ፈጣሪ ነው የፈጣሪ ሰው ነው። አየህ እግዚአብሔር የሚጠራበት መንገድ የተለያየ ነው። እጅህን ስትታመም ሊጠራ ፈለገ፣ በአንተ ደግሞ ሌሎቹ እንዲመጡ ፈለገና ዛሬ ትልቅ የበረከት ስራ እናንተ ብቻ አይደላችሁም። ያው ለዛሬ ሁለታችሁን ጠራን እንጂ ፕሮግራም ላይ ቀጥታ ስርጭት ላይ በተለይ መምህር ማርያም ወርቅ እንድትሳተፉ እያደረገ ብዙዎች ናቸው የምታደርጉትና ትልቅ ነገር ነው።
ወደ ውጭ ሀገርም ትመላለሳለህ። አሜሪካም ሄደ ነበር። ብዙ ገጠመኞች እንዳሉ ሰማውና ከዛ በፊት ግን ገጠመኙ አንተ ከማለት በፊት ያው ጓደኞቻችን ሌሎቹም እነ ማርቆስም ብዙዎቹም ያሳተፋሉ። ጥላውን እልፍነህም እንግዲህ አልፎ አልፎ እናንተም እንግዲህ ጸልዩለት። እሱ ደግሞ ፈተና ያጋጥመዋል። 1-2 ጊዜ መጥቷል። ከዛ በኋላ ግን ፈተና ያጋጥመዋል። እንግዲህ ያው ጸሎት እንትን ብሎ እና የሚገርም ያው ገጠመኝ እሱ ገረመኝ። ያው አገልግሎት እንትን ስንል ያው ክርስትና ስማችንንም እንሰጣለን። ያው ጸሎት ይደረግልናል እና የዋናው 4 ኪሎ ስላሴ ካቴድራል ለዛ አገልግሎት ሰራን። በተለያዩ ቦታዎች እየዞረን አገልግሎት ስንሰራ እዛው ያሉ አንድ አባት እንግዲህ በቃ አይዟችሁ ያው በኋላ ላይ አርቲስት ያው ወደ ስላሴ አይደለ እና ቦታ ይዘጋጅላችኋል ለሁላችሁም ተባልን ማለት ነው። እና ጥላውን እልፍነህም ነበረ በቃ የስላሴ ቦታ አገኘ ማለት ነው። ከዛ አንድ ቀን እያወራን ላይ አዲሱ ገበያ ነው ተወልዶ ያደገው ቤተሰቦቹም እና እግዚአብሔር ፉካ አላቸው የቤተሰቡ። ከዛ ሲያወራ የቤተሰባችን እኮ ፉካ አለ ሲል እንዲህ የስላሴ ወስንለው እሱን አከራየዋለሁ ለኮንዶሚኒየም አንዱ ላይ የኖር አንዱ ላይ እንደምታከራ ያሉት ገጠመኞችም አሉ። ወደ እና ብዙ ያው አሁን ሁሉም እንደዚህ ነገር ካገኙ አብረን ብንሰራው ብዙ ነን እኮ አገልግሎት አሁን ስንሰራ አንዴ ስማረሰው የት ነው በየስም ይይዛል ስሞችን ያውቃል በደንብ ማነው የኔ ነገር ነው። ቅዱስ ፎቶኛር እኮ ሰጠራቸው ራሴ የዘይ ሸምቆ በያ ማለት በወንድሜ ማለት ነው። በህንድኛ ቋንቋ ወንድሜ ማለት ነው። በያ ህንድኛ ትችላለህ? አልችልም፣ ግን ጓደኛ ነበረኝ ህንዳዊ እና ዘመዶቹ አርፈው ሄጄ ነበረ ህንድ እና ሲያቃጥሉ አየሁ አስክሬን። እናንተ ሀገር ምንድን ነው? በጣም ደነገጥኩ። እንዴት አስክሬን ታቃጥላላችሁ ስለው እናንተ ሀገር አታቃጥሉም እንዴ ሲለኝ አይ እኛ በቁም ነው አልኩት። ነው ቋንቋው ሸንኮራ ይዞ የመጣው እሱ የሚገርም ነው። እሱ ደግሞ ምንጃር ሸንኮራ ባልጫ ማንኤል አገልግዬበታል። ባልጫ አዲሱ ቤተክርስቲያን ሲሰራ አገልግሎት ሄደን ነበርና አጋጣሚ ወቅቱ ጥር ምናምን አካባቢ ስለሆነ ያው ገበሬውም ከምርቱ ላይ አስራት የሚያስገባበት ወቅት ነውና ከተለያዩ ቀበሌዎች በአይሱዙ በጤፉን ስንዴው ምንም ጭነው አስራት ያስገባሉና ሁላችንም እንደዚህ ከአውደ ምሕረቱ ፊት ለፊት ቁጭ ብለናል አገልግሎቱ ላይ እና አንድ ልጅ እድሜው 12 ዓመት ይሆናል። ላበላብ ይሄ ላቡ እንትን ብሎ ደርቋል እና ሙሉ አንድ ሸንኮራ ከነስሩ ነው ይዞ የመጣው። ይዞ መጥቶ ማንም አላየውም። እኛ ግን ፊት ለፊት ስላለን እያየነው ነው። ሌሎቹ ያው አስራታቸውን ሲያስገቡ እሱ ደግሞ ያቺን ሸንኮራ ከነስሩ አስቀምጦ ተሳልሞ ሲሄድ ከርቀት ቦታ እንደመጣ ያስታውቃል። እና እኛ ሁላችንም አንድ አየው ልጁን ተባባልንና በጣም ገርሞን ሁላችንም ተነጋገርንና ከዛ በቃ ሁላችንም ስሜቱ ይሄ ነገር እንትን ካለብን አንድ ነገር እናደርጋለንና ወደ አውደ ምሕረት ወጥተን ይህንኑ ታሪክ ለህዝቡ ተናግረን ያቺን ሸንኮራ አጫረትናት። 50 ሺህ ብር ተጫረት። አንድ ያቺ ስሯ ሸንኮራ 50 ሺህ ብር። ከዛ ቢፈለግ ልጁ ከየት ይምጣ ሰጥቶ ሄዷል። በቃ እሱ ሰጥቶ ሄዷል። እና በቃ እንደዚህ አይነት ስሜት የሚነኩ ነገሮችም ያጋጥማሉ። ወደ አሜሪካ ሀገር ውስጥ አስወጣ ያው እና ያው ቅድም እንዳልከው ብዙ ጊዜ ወደ እስራኤል ሄጃለሁ። ከአሜሪካ እንኳን ቋንቋው ነው ቋንቋ ነፍሷን የማደማዬ እምነት ልካልኛለች። ከምሬ ህማ ከበደኝ አልኳት። ቋንቋው ከሰው መግባባት እሷ ትፍታለህ ብላ እንግሊዝኛው ለምን ቅንድብና አንገት እየተጠቀምኩ እና አሁን የመምህር ደርዬም አሁን ወደ እስራኤል ብዙ ጊዜ ሄጃለሁኝ። እጅግ የተባረከ ቦታ ነው።
ቢያንስ ወደ 13 ጊዜ ሄጃለሁ እስራኤልን። አዎ በጣም የሚገርም ሁሉ ጊዜ ነው የሚጠሩት። አዎ በደንብ ነው። አሁን ራሱ መምህርዬ ያለ ኤምባሲ ሳልገባ ወጣለሁኝ። ወረቀት ይስተካከልልሃል። በዛ ወረቀት አስቸኳይ ከሆነ ቶሎ ወጣለሁ ኤምባሲ ሳልገባ። እና የተባረከ ሀገር ነው። ጥሩ አይተዋል። መታደልም ነው እዛ እድሉን ማግኘቴ። ከልደቱ እስከ እርገቱ ያለውን ቦታ ማየት በጣም ታሪክ ነው። እዛው ላይ ያለህ ነው የሚመስለው ቦታዎቹን ስታይ የነበርክበትን እና ብዙ አሁን በእኔ አፍ ባወራው ማሾፍ ነው የሚመስለው፣ ግን ትልቅ እድል ነው። ሀገሪቷንም ራሱ መርገጥ ይመስለኛል። እውነት ነው። በጣም ነው የሚያምረው። በጣም ደስ ይላል። የበረከት ስፍራ ነው። አዎ ያ ነገር ደስ ይለኛል። እንኳን ከፈትክልን። አሜን። እንግዲህ እኛ መተን መቼም አላገዝንም። እኔና ደምስዬ መተን አፋችንን የከፈትን። በነገራችን ላይ ወደ ብሬ ነው የምንሄደው። ይኸውልህ ዩቲዩቡንና ትራቭሉን አንድ ጊዜ ነው የከፈትኩት። ያ ባለቤቴ ናት ትራቭሉን ከፍታ ያበረታችኝ። ዩቲዩቡንም መስራት አለብህ ብላ። በዚህ አጋጣሚ በኩረ ብዙሃን ወርቁ ተሰማ TWT ባለቤት አለ ከታሜ ጋር ሆኖ እዛ እስራኤል ወደ 17 ኤጀንት በሱ ስር ነን ያለ ነው እና ባለቤቴንም ሲያገኛት መጀመሪያ ጊዜ እኔንም ሲያገኝ አንተ ትችላለህ፣ እኔ የገዳማትን በማስጎብኘት 30 ዓመት ነው እንግዲህ በማህበራዊ ጊዜ ትችላለህ፣ መስራት አለብህ ብሎ እሱ ነበር። እሷንም እባክሽን ከጎኖንሽ እንዲከፍታ አድርጊ ብሎ ከአሜሪካ ስመጣ እሷ ከፍታ ቁልፉን ሰታኝ ቀጥላለችኝ። ቤት ውስጥ ነበር ቀረጻ የምናካሄደው። ቢሮ አያት ነበረን እና ያኛው ኤዲቲንግ የሚሰራበትና ትራቨል ኤጀንሲውን ነው። ዩቲዩቡን ግን ለመቅረጽ ቤት ውስጥ ነበርና ከ6 ወር በላይ እዛ ቤት ውስጥ ነበር ስንጠቀም የነበረው። አሁን ግን በርትተን ነው ያለምንም አጋዥ ነው። በነገራችን ላይ ወጪ ከ50 ሺህ ብር በላይ ከኪሳችን እያወጣን ነበረ። የቢሮውን ኪራይ፣ ሰራተኛ ደሞዝ እያደረግን ስንንቀሳቀስ የነበረው በእግዚአብሔር ፈቃድ አሁንም በራሳችን ነው ይሄ ቢሮ የተከፈተውና ምን አየው መሰለ ዩቲዩብም ስትከፍት ትራቭልም ስትከፍት 3 አይነት ጠባይ ያላቸው ሰዎች አሉ። አንደኛ በጣም በጎ የሆኑ በርታ፣ አይዞ፣ ወደፊት እንደውም እስካሁንም ዘግይተሃል፣ ዩቲዩብም እኮ ያንተ ነበር፣ ብዙ ዩቲዩበሮች ላይ ትቀርባለህ፣ ጉዞ እኮ ገዳማትን ስንት ቦታ አስጎብኝታል፣ አንተ መስራት አለብህ ብለው የሚያበረቱ አሉ። አንደኞቹ ደግሞ በጥርስ የሚገሉ ክፉዎች ናቸው። በአፍ ሌላ ናቸው፣ ስትገለብጣቸው ሌላ የሆኑ ያንተ እድገት የማያስደስታቸው ያንተ መስራት የማያስደስታቸው ውድቀትህን የሚመኙ ክፋትህን የሚመኙ አሉ። እነዚህ ከባዶች ናቸው። ሌላኛው ደግሞ ሶስተኛው በትክክል ምቀኛ ለማበላሸት ጉዞን እንዳይሳካ ለማድረግ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለምና በዚህ መሃል ውስጥ እንግዲህ መብርሃን ረድታን እንደውም በከፍታ ላይ ከፍታ ደርሰናልና የኢየሩሳሌም ጉዞ አሁን ፍልፍሉን ሰው በኮሜዲያነቱ ነው ዓለምን ዞሯል። ያንን የተቀደሰ ስፍራ እንደ ልቡ ተመላልሶ መጥቷልና በዚሁ አገልግሎት ቀጥል ነው ምለው። ብሬ እንግዲህ ከቀድሞ አገልግሎት ስንነሳ እሺ ማይክ ይዛል። አዎ ስጠው። አልያዝክም አድርጎልህ ነበር የብሬን። እሺ ወደዚህ ሀሳብን ትልብዬ ነው። ካሁን በኋላም ያንተ ጉዞ ላይ እኔና ደምስ ረዳት በለም ፕሌን ውስጥ ቦታም ብታጣ እንግዲህ በመምህር ይንቁ በነፍልፍሉ ደግሞ ይሳቁ ብለን እንሄዳለን። በዚህ ላይ ያው ባለቤትህን በደንብ ላመሰግናት እፈልጋለሁ። በጣም ነው የማመሰግናት። ብዙ ጊዜ ያው ከአንድ ወንድ ልጅ በስተጀርባ ይባላል። አዎ እሺ፣ በስተጀርባ አዎ። አሁን እኔ የራሴን ነው የምልህ። ብዙ ጊዜ አሁን እዘነጋለሁ፣ ታግዘኛለች። ጠዋት ከቤት ስወጣ አንተን ረስተሃል፣ እንደገና በሌላ ቀንም አንተን ረስተሃል፣ የሆነ ዕቃ ረስተሃል፣ ወይ ስልክ ረስተሃል፣ ወይ እንደዚህ ትለኛለች። እንደው ሁሌ እንደው ከሷ በታች ሆኜ ብዬ ተናደድኩና አንድ ቀን ማታ ደምስዬ ጋር ደውዬ ጠዋት ይዤው የምሄደውን ነገር ንገረኝ ልጻፍ ብዬ ሁሉንም ጻፍኩኝ። የፕሮግራም ቀን ይዤው የሚሄደው ከዛ እሱን ይዤ ልክ ስወጣ ስልክ ደውላ
ምንድነው ሁሉንም ነገር ይዣለሁ። ልታስተጓጉኝ ፈልገሽ ነው? አሁን ካንቺ እርዳታ አልፈልግም፣ ሁሉን ነገር ይዣለሁ ስል ስራው ዛሬ አይደለም ማለች። አመሰግናለሁ። ብሬ አገልግሎት እንዴት ጀመርክ? አርአያ የሆነስ አገልጋይ በዝማሬ ደረጃ? ምክንያቱም የጥንት ዘማሪ ነህ፣ ገዳም ታገለግላለህ። ኢየሩሳሌምም ጉዞ በጣም ስታገለግል አውቃለሁ። ኢየሩሳሌም ላይም ደግሞ ድንቅ ታምራት ተሰርቶልሃል። ልጅህ በታመመበት ሰዓት እግዚአብሔር ምሕረቱን አሳይቶልህ ምስክርነትም ሰጥተሃልና አብረን በተጓዝንበት ሰዓት በእንባ ጭምር ስትናገር ነበርና እስቲ ኢየሩሳሌም ካንተ ህይወት ጋር ምን አለው? አገልግሎትህና ኢየሩሳሌምንም አያይዘህ። እሺ፣ አስቀድሜ እንግዲህ ለዚህ ሚዲያ መከፈት ያለኝን አክብሮትና ደስታ ለመግለጽ እወዳለሁ። ብዙ ትርክቶች በሚበላሹበት፣ ብዙ አስተምሮች በሚጣመሙበት፣ የቤተ ክርስቲያን ድምፅ የቱ ነው ብለን ግራ በሚገባበት ዘመን እንደዚህ የቤተ ክርስቲያን ልጆች ሰብሰብ ብለው ዩቲዩብ ሲከፍቱ እውነተኛውን ትምህርት፣ ያልተበረዘውን ቃል እግዚአብሔር፣ ያልተበረዘውን ታሪክና ባህል ለሚመጣው ትውልድ ለማስተላለፍ ይጠቅማልና በእውነት ይህንን ሚዲያ የምታዩ ሰዎች በሙሉ መምህር ደረጀ ይላል ከሸር ሼር ይሻላል ይላልና ከሸር ሼር ይሻላል። ሼር አድርጉ፣ ሰብስክራይብ አድርጉና ቤተሰብ ሁኑ። ትክክለኛውን የቤተ ክርስቲያን ድምፅ ትሰሙበታላችሁ ለማለት እወዳለሁ። አስቀድሜ እንግዲህ እዚህ ካሉ በእውነት የምወዳቸው ወንድሞቼ እህቶቼ ጋር ሰብሰብ ብዬ በመቅረቤ ታላቅ ደስታ ይሰማኛል። በዚህ አጋጣሚ አርቲስቶች በዚህ ዘመን ከአገልጋዮች በላይ ተሰብረው የሚያገለግሉት እነሱ ናቸው። የእውነት ነው የምላቸው። የሚቆሙበት መድረክ በፍራቻ ነው የሚቆሙት፣ በመንቀጥቀጥ ነው የፈሩት። እኛ አሁን መድረኩን እንደ መድፈር አድርገን ነው የምንንቀሳቀሰው። እነሱ ግን በመንቀጥቀጥ የራሳቸውን ኃጢአትና በደል እያሰቡ አይገባኝም ብለው ነው መድረክ ላይ የሚቆሙት። እኛ ደግሞ እንደ ይገባኛል ጎምለል ነው የምንሉና እግዚአብሔር የሚቀበለው የቱ ነው ብለን ስናስብ የተሰበረው ልብና ኃጢአቱን አስበው ወደ ቤተ መቅደሱ የሚመጡት ሰው ይሰማልና ብዙ ሰዎች የምትሰሩትን ስራ እያዩ እነዚህ ብሎ ሊተቹ ይችላሉ። እግዚአብሔር ግን የሚመለከተው የእናንተን ቀና ልብ ነውና በርቱ ለማለት እወዳለሁ። እግዚአብሔር ያበርታችሁ። በጣም ቀና ወንድሞቼ ናቸው። እንግዲህ በተለያየ ሚዲያ ላይ እንገናኛለን። ቁጭ ብዬ ቁም ነገር ማውራት ከነሱ ጋር ከባድ ቢሆንም ሞክራለሁ አይደል? እንግዲህ ቆማት ሞክር። ተያዝኩኝ። እኔ እኮ ከጨዋታ ተጫዋች ነኝ ብያለሁ። ተወጥሬያለሁ። ወዴት ልንቀሳቀስ? በነገራችን ላይ ብሬም እኮ በጣም ተጫዋች ነው። ኢንተርናሽናልና ዓለም አቀፍ ቀልደኛ ጋር እንዲህ ታደርገኛለህ። እንግዲህ ወደ ዝማሬ አገልግሎት የገባሁት ያው እንደ ማንኛውም የኦርቶዶክስ አገልጋይ በፊቶቹ በሰንበት ቤት ውስጥ ስላደግን ማለት ነው። አንዳንዱ በጎሮ ስለሚመጣ አሁን እሱን ላለማለቅ ፈልጌ ነው። በሰንበት ቤት ውስጥ እንደምን አደግን። መርካቶ አዲስ ሚካኤል ደብረሞይ ቅዱስ ሚካኤል ካቴድራል ኮርስ እንማር ነበር። ወንድሙ የሚባል ምናምን ቁጭ ብለን ዝናብ እየዘነበ ከክርስቶስ ፍቅር ነው በጌጣችን ስር እያለፈው መሬት ላይ ተቀምጠን ዝናብ እየዘነበ እስከ መጨረሻ እንማር ነበር። ከዛ ሰንበት ትምህርት ቤት ግን የገባሁት ጊዮርጊስ አራዳ ጊዮርጊስ ነው። ኮርስ ለመማር እዛ ገባሁ። በዛው ሰንበት ትምህርት ቤት ውስጥ ተካተትኩ። እንደውም አስጠኝ ሲያደርጉኝ ነው ከዛ ወጥቼ ወደ ዘማሪ አገልግሎት ውስጥ የገባሁት። በጣም የሚገርማችሁ በጣም ወደው ዘማሪ የነበረው ዳግማዊ ደረቤ ነበር። እና የጽድቅ በር ነሽ የወጣሽ ጊዜ ምናምን ነበር። አይንህ እንዳየች አልፈረድክብኝ፣ አማኑኤል አምላክ ምስጋና ይገባሃል ምናምን የሚሉ መዝሙሮች ላይ አብሶ ላይ መጨረሻ ላይ የብርሃን እናት የምትለው መዝሙር ላይ የጽድቅ በር ነሽ የሚለው መጨረሻ ላይ ለብርሃኑ እናት እያልኩ ነበር መዘምረው የትኛው መድረክ ማለት ነው። እና ሰው ላይ የብርሃን እናት እያለ ይመስለዋል። እኔ ግን የብርሃን እናት ነው እንዘምርላት ለብርሃኑ እናት ነው ብለው በቃ ከሱ ጋር ድምጼ ይቀራረብ ነበር። በጣም እሱን ነበር ይመስለው። ከዛ እየቆየሁ ነው ወደ ፍቃዱ ወደ ታዲዮስ ወደ ምናምን እንዲህ ብሎ ነው የራሴን ድምጽ እንደምንም ያገኘሁት። ከሚገርማችሁ ከሱ ውጪ ግን በጣም ወዶ ዝማሬ ለምን ሆነግር የሚለው ዝማሬ እኔ ያው በጣም ይደንቀኛል። ቅድስት ለምኛታለሁ። ከሚገርማችሁ እባክሽ ልዘምረው ብያ ስንት ለምኛታለሁ። ምናልባት ያልሰሙ ሰዎች ካሉ ይስሙት። ለምን ሆነግር ሀዘነ ልቤ ነበረኪ ማርያም እግዚእቴ ለማን እነግራለሁ የልቤን ሀዘነ በለቤቴ እሺ ለመንሆ ነግር ሀዘነ ልቤ
ለመኖ ነግር ሐዘነ ልብየ እንበለኪ ማርያም እግዝእትየ እንበለኪ ማርያም እግዝእትየ ለመኖ ነግር ሐዘነ ልብየ ለማን እነግራለሁ የልቤን ሐዘን ለማን እነግራለሁ የልቤን ሐዘን እመቤቴ ማርያም ካንቺ በቀር የአምላክ እናት ማርያም ካንቺ በቀር ለማን እነግራለሁ የልቤን ሐዘን ዘመኑ እጅግ ከፋ ለማን እነግራለሁ ደግ ሰው አጣሁኝ የልቤን ሐዘን ድንግል ድረሽልኝ ለማን እነግራለሁ ለነፍስ የፈራሁኝ የልቤን ሐዘን ከኔ ርቀሽ የቆምሽ ለማን እነግራለሁ ከቶ ለምንድነው የልቤን ሐዘን ድንግል ድረሽልኝ ለማን እነግራለሁ አውሬው ሊውጠኝ ነው የልቤን ሐዘን ለማን እነግራለሁ እያለው የሚዘምረው ዝማሬ መልካ ኤዶም ላይ ያለ ነው። በጣም ግሩም ጸሎቱ ላይ ይህ ዝማሬ ከውስጥ ይወድ አይጠፋም። በጣም ነው የምወደው። ብዙ ዘማሪዎችን እወዳለሁ፣ አክብራለሁ። ያው መነሻዬ ዳግማዊ ደርቤ ነው እና ከዛ በሁኔታዎች አጋጣሚ ንግስ ዝማሬ በጣም መዘመር ጀመር። እኔም የማርያም እየዞርን በጣም ማገልገል ጀመር። እነ ፈቃዱ እነ ቸርነት በሚያገልግሉ ያው እኛ ከተሽ ከታች ደግሞ እየተከተል እንዘምር ነበር ከነሱ ጋር። በሆነ አጋጣሚ አንድ ማህበረ ፍሬምናጦስ ይባል ማህበር ነበረን። ቤተክርስቲያን ለመስራት ተቋቋመ። ሚካኤል አካባቢ ወጣቶች እንሰብሰብ የሚል ፍሬምናጦስ ተስላቀዋለች ይወርድ ብዬ ነው። ከዛ አጋጣሚ ከትምህርት ቤት ስንመለስ አንድ ካህን አባት ሙስሊም ሲለምኑ አየው ማለት ነው። ስንመጣ ይለምናሉ። ከዛ ለራሱ ኪስ ሲባል እንዴት እንደዚህ ያኔ ፍንዳታም ስለነበር ምን ያሰድቡናል ምናምን ብለን ያዝናቸው እኚህን ቄስ ማለት ነው። የምትረዱኝ ከሆነ የምታግዙኝ ከሆነ እኔም ችግር የላሳያቸዋሉና ነው አልናቸው። በማህበር ቀን ቀጠርናቸው። ቀጥ ብሎ መጡ። ሩፋኤል ዋርላ ዳንታ ሙሲት ወደምትባል ሩፋኤል ቤተክርስቲያን ነበር። እዛ ቤተክርስቲያን አስተዳዳሪ ናቸው። የዕለት ጉርስ አጥተው የሚለብሱት የሚጠጡት በቃ በአጠቃላይ አጥተው ነው እየዞሩ የሚለምኑት። በራሴ ትራንስፖርት ልውሰዳችሁ፣ 2 ሰው ልውሰድና ይውልኝና የምትረዱኝ ከሆነ አሉ። ከዛ 2 ሰው ከማህበሩ ተመደበና በሳቸው ትራንስፖርት ሄዱ። ሲመለሱ ከሳቸው በላይ እያለቀሱ ነው የመጡት 2 ልጆች ማለት ነው። በሰዓት እኔ ግጥም ዜማ ዝም ብዬ ጽፍ ነበር። ቁጥር 1 መዝሙር ከመስራቴ በፊት በቃ እኔ ሙሉ መዝሙሩን እሰጣለሁ አልኩኝ። ማህበሩ ደግሞ ሙሉ ማህበሩ ካሴቱን አሳተመ። ያዘኔ መርሻ የሚል አቤቱ እንደ ቸርነት ክንፎ ዘለላ ምናምን የሚሉ መዝሙሮች በጣም እስከዛሬ እነሱ መዝሙሮች እንደ አዲስ በሰራቸው ደስታ ይላልችለው እሱ መዝሙር ሰራው። ለቤተ ክርስቲያኑ ሰጠን። ተሸጠ። ያን ቤተ ክርስቲያን አስፈርሶ አሰራ። የሳር ፎቶ ምናምን እልክልና ምናልባት ፕሮፋይል ላይ ታደርገዋለህ። ከዛ እንግዲህ ወደ ዝማሬ ምዕራፍ ገባው። መዝሙሩም ተወደደ እንደ እግዚአብሔር ፍቃድ። ያው የመጀመሪያ ቡክርናዬን የዝማሬ አልበም አስረክቤያለሁ ለማለት እወዳለሁ። በጣም ደስ ይላል። በጣም የእስራኤል ታምራቱን ደግሞ ቀልጠፍ ለማድረግ ብሞክር። ሁለተኛው ልጄ በነያስ ይባላል። በጣም ነው የምወደው። በጣም ስም ውስጥ ለራሱ ይነዝረኛል በጣም። ያው ልጁን የማይወድ አይኖርም ብዬ አስባለሁ። ግን ከመሀል አንዱ የሚለይ ነገር ይኖራል። ያው መከራ ሲኖር አንዳንዴ ያን ልጅ እንድታተኩር ያደርጋልና በተወለደ ጊዜ ከአመት ከምናምን በኋላ ሁሌ ያመዋል፣ ጉንፋን ይባላል፣ ሐኪም ቤት ሄዳል። ምንም መፍትሄ የለም ማለት ነው። ኒሞኒያ ይሉታል፣ ምናምን ይሉታል። እና በሆነ አጋጣሚ ለአገልግሎት ሄድኩኝ እና እንደ ደሬ ስለምታቀኝ ባለፈው ጉዞ ስለነበር እየተሳሳቅን ምናምን ነው እኔ ካለው ጨዋታ ብቻ ነው ያለው። የደረሰን የጴጥሮስ ቁልፍ ያለበት ያሽባው በገመድ አድርገው ወደታች ያደርጉበት ቦታ ደርሰን ቁጭ ብያለሁ ማለት ነው። ማን መጣብኝ? ልጅ መጣብኝ። ፊቴ ላይ ግጥም መምህር ደረጃ ያስተምራል። ደረጃ ግርማ መጣብኝ። በቃ እንዴ ታዲያ ልጅ ለምን ማስመረው ምን እንደሆነ አላውቅም። ለምን ማስመረው ይሄን ባይን ቁጭ ብዬ አለቅሳለሁ። እዛ የሚቀልዱ ስቀልድ የነበሩ ልጆች ምን ቀራሪ ያላለቀስክ ሰው የዚህ ጴጥሮስ ቁልፍ ጋር ምንድነው የምታለቅሰው ምናምን ብሎ ቀለደብኝ። ቁልፍ ፈልገህ ነው ምናምን አለኝ።
ከዛ ስረበሽ ያዩኝ ነበሩ። ማታ ሰብስበው ጠሩኝና ምን ሆንክ አሉኝ። አይ ልጄ እንደዚህ ያመዋል በቃ ማርልኝ ብዬ ነው እንትን ያልኩት አልኳቸው። ተመለስኩ። እንደተመለስም ታመዋል። የሆነ ሐኪም ቤት ወስደው ዝግ ነው አሉኝ። ከዛ ዶክተር ዞያ የምትባል 6 ኪሎ ፈረንጅ ነገር አለች። እዛ ይዤው ባልኩ ሄድኩ። ስገባ ገና እንደዚህ ካየች ልጅ ልብ ታይቷል አለች። ገና እንደዚህ አይተው ማለት ነው። እንዴ ሳታይ ነው የምታወሪው አልኳት። ልብ መታየት ያለበት ደም ይስጥ ምናምን አለች። ወዲያው እዛው የለማ የሚባል ነበር ከሱ አጠገብ የለማ የልብ ምናምን እስከዛ እዛ ሄድኩ። 4 ቦታ ክፍተት አለ የልብ ክፍተት። ለካ እሱ የልቡ እየፈሰሰ ሳምባው ላይ ሲያርፍ ያስለዋል፣ ያቀዘቅዘዋል። ኒሞና እያሉ ለካ እሱ መድኃኒት የሚያጠጡት እሱ ነው። ሰማው ከላይ እስከታች ነዘረኝ። ምን ላድርግ ሲመጣ ሲነገር ደግሞ ችግር ይመጣል። በምን አሳክመዋለሁ? እንዴት ነው የማደርገው ብዬ ሌላ ጭንቀት ጀመረኝ። ሌላ 2-3 ቦታ ስወስደው ጥቁር አንበሳም ሳሳየው ወደ 20 ሺህ ህጻናት ወረፋ አለ ጠብቅ። እና አጋጣሚ እስራኤል የነበሩ ሰዎች በንጋታው ደወሉ። እዛ የነበሩ ብሬ እንዴት ሆንክ ብለው ደወሉ። አይ እንደዚህ ያሉኝ ስል አለን አይዞ የሚል ትዳሩኝ። አይዞ እዛ እስራኤል አልቀሰ እግዚአብሔር ታምሩን አሳይቶማ እዛ ነው የሚፈወሰው አሉ። አጋጣሚ አንዷ ፋይል ላክልኝ አለች። አሜሪካ የነበረች ትይት ትባላለች። ፋይሉን ላኩልኝ። እዛ ያሱ ከአሜሪካ ውስጥ ደግሞ የዶክተሮች ማናጀር ምናምን እግዚአብሔር እንደ ብቻ እንደሚያዘጋጅ ፋይሉን ቀጥታ ወደ እስራኤል ላከሱ። ሌላ ጊዜ በጥቁር አንበሳ ተመቶ ፕሮሰስ በዝቶ ነው በዛ ላከሱ። እነሱ በጥቁር አንበሳ ሲጠብቁ ከዛ መጣ ወረቀት መሄጃስ ሌላ ደግሞ ጣጣ መጣ። ሳላስብ የሰፈር ማህበረቶች በአጠቃላይ ወደ 10 ምናምን ካቻማሊ ጉዞ አለ ብለው ጠሩኝ። ለከው ጉዞ የራሴ ነው። ለአንተ ነው ያዘጋጀሁት። እግዚአብሔር ትሄድኩኝ ጉዞ ሰብስቤያለሁ። እዚህ ምድረች አደረ ኪዳን ነው ትባል ግጥም ሁሉ አለ እዛ ቁጭ ብያለሁ። ምንድን ነው ልጄ እንትኑ ለጥፎታል ፖስተሩ። ደነገጥኩ። ይህ ጉዞ የተዘጋጀው ለአንተ ነው፣ አንተ አዘጋጅ አላልክም። ከጉዞ የሚገኘው ለትራንስፖርት እንዲሆን የተወሰኑ አገልጋዮች ነበሩ ምናምን ተደረገ። አንድ 20-30 ሰው ደግሞ ተገናኝቶ ወደ አቢሲኒያ ነገር በአንድ ወር ባልሞላው በ2 ወር ውስጥ እስራኤል ሄደች። ልጅን ይዘህ ሄድክ እስራኤል? ባለቤቴ ይዛ ሄደች። ወንድ አይሄድም ነበር እዛ ሐኪም ቤት ውስጥ እሷ ይዛ ሄደች። 2 ወር ባልሞላ ውስጥ ባል 2 ወር ቆይቶ ታክሞ መጣ እና እዛ እስራኤል ኦልሞስት እውነት የምትነበብ ታሪክ መጽሐፍ ቅዱስን በተግባር የምናይባት እንዴ ታሪክ እንደዚህ የምትነኩ ነገር ሁሉ ታሪክ ነው። እኛ ኢትዮጵያውያን ያው ብዙ ጊዜ ስለማንይዝ ነው እንጂ እዛ እያንዳንዷን ነገር ሲታዩት የፈለገ ሃይማኖት የያዘው ሌላ ሃይማኖት ድርጅት የያዘው የፈለገ የያዘው ግን ያቺ ነገር ብትሞት አትነካም። ታሪክ ይናገራል። ከዛ ውጪ ደግሞ እውነተኛ የድነት ቦታ ላመነበት እንደ መዝናኛ ስለሚሆን ተዝናንቶበት ይመጣል። ድዳን ካለ ደግሞ ሰው ድኖበት ይመጣል። መጽሐፍ ቅዱስን በተግባር አንዳንዴ እመቤታችን በወርቅ ጫማ ጠጣች የሚለው ነገር መጽሐፍ ቅዱስ ላይ ላይኖር ይችላል አይደል? እዛ ግን በተግባር ምንጩም አለ ቦታውም አለ ይናገራል። በቃ ቦታው ብዙ ድንቅ ቦታዎች አሉትና እኔ እዛ ያገኘሁት ከመጎብኘትም አልፎ አንደኛ የልጄን ድህነት አግኝቼበታለሁ። በነፍስም በስጋ እዛው ቆርቦ ነው ሲመላለስ የነበረው። በጣም ቅን ወንድሞች አሁንም አሉ በዛ ጊዜ ባለቤቴንም ሲያመላልሱ የነበሩ። ስለዚህ እዛ እስራኤል የሚደረገው ነገር አሁን የሚሄድ ሰው በብዛት እስራኤል እያለ የሚሄድ ሰው እርግጠኛ ነኝ ለድነት ሄድ ለዊኬንድ የሚሄድ በጣም በዝቷልና ለድነት ሄዱ። እውነተኛው ደም የፈሰሰበት እውነተኛው ያለው እውነት ብዙ ድንቅ ነገሮች ያሉበት ነገሮች እኛ በእምነት ስለምንጓዝ አይተነዋል። እዛ ቀራንዮ ሰው ይነግድበታል። እኛ ግን ስንዘምር ስንሄድ አንዳንዶቹ ሊያሾፉ ይችላሉ። እኛ የገባን እውነት ስላለ ነው። ስለዚህ ያን እውነት አምነን የምንጓዝ ሰዎች ደግሞ ልንድን ስለምንሄድ ከልባችን ቀራንዮን አብሶ እያሰብን ስንሄድ ስቅለትን ስናስብ ልደትን፣ ጥምቀት ወዘተ ያን ስናስብ ከልብ ሄደን አምነን ድነን እንመጣለንና የልጄም ድነት አንዱ መፈጸኛ ቦታ ስለሆነ ሁላችንም ከልብ ስንጓዝ በጣም የሚያሳዝን ታሪክ ነው። ሰኒ ዳቦ ምናምን አምጪልን ይሻላል። ካለ ዳቦ ይወራ አይ ጥሩ ነው። ኢየሩሳሌምን ስታነሳ የልጅ ህመም እኔም ህመም ነው መቼም ህፃናት ሲታመሙ ያሳዝናል። ኢየሩሳሌምን ለማየት እኔ 27 ዓመት ነው የለመንኩት። 27 1980 ቦሌ ሃይ ስኩል እያለሁ ነው እኔ ገዳም መሄድ የጀመርኩት። 15 ዓመት ሆኜ 37 ዓመት ነው ገዳም የዞርኩት እና ገና ኢየሩሳሌም የሚለው ቃል ውስጥ የገባ የመጀመሪያ ልጄ ሴት ናት፣ ስሟም ኢየሩሳሌም ነው አልኩኝ። 10 ዓመት ሙሉ ልጄ ኢየሩስ ትሙት እያልኩ ነበር የምለው። 90 ተወለደች። አሁን ዶክተር ኢየሩሳሌም ማለት ነው። እና መጨረሻ ብዙ ሰዎች ያጓጉኝ ነበረ።
ኢየሩሳሌም እንወስድሃለን እያሉ መጨረሻ ላይ በቃ አምላኬን ነው ተገዳደርኩት። በእግር ቢሆን ኖሮ ማንም አይቀድመኝም አቅም ስለሆነ ነው ብዬ በጣም አዘንኩ። የመጀመሪያ ጉዞዬ ኢየሩሳሌም ነው። ዓለምን 19 ሀገር ዞርኩኝ። አሜሪካን 14 ስቴት በላይ ሄድኩኝ። ተባረኩበት። ኢየሩሳሌም የነፍስም የስጋም የደስታ ቦታ ነው። አምና አብረን ነበርና እኔም ባለቤቴም ነበረች። የሚገርም እጄን እንዲያባብሼ ቦርሳዬንም መቃብሩ ላይ መጣል ያገኘሁትን ነገር ነው። በቃ አትጠይቀኝ። የበረከት ስፍራ ነው የምንሄደው። እኛ እንደ ሌሎች ቱሪስቶች ሳይሆን ቱሪስት ቪዛ ይሰጠን እንጂ እኛ ተሳልመን ችግራችንን ነግረን የጤና ችግር፣ የትዳር ችግር፣ የልጅ ችግር፣ የሰላም ችግር የብዙ ማንም ከችግር ነፃ የሆነ የለም። በረከትን እጥፍ ይዘን ነው። ወፍጮ ቤት ገብቶ መቼም ዱቄት የማይነካው ማን አለ? እንግዲህ አቡነ ተክለ ሃይማኖትን ስንሳለም ቅዱሱን አቡነ ሲኖዳን ሌላም ቦታ ስንሳለም በረከት እንዳለው የኤልሳ አጽም ሙት አስነስቷል። የሞተ ተስፋችንን ያስነሱልን ብለን ነው አይደል? የፈጣሪ ቦታ አስበው የተወለደበት የድንግልና ወተት ጠብ ያለበት የተጠመቀበት ደሙ የፈሰሰበትን ቦታ ነክተ እንዴት አትባረክም? ሽቶ እንኳን ብራንድ መርጠን ይሄ ሽቶ በጣም ይሸታል ትላለ። የክርስቶስ መዓዛው የሚጠፋ መዓዛ ነው። ስለዚህ ኢየሩሳሌም ለዚህ ነው እኔም ኢየሩሳሌምና ሌሎችም ቦታዎችን ነው ዓለም አቀፍ ጉዞ ነው ማዘጋጀው። ትንሳኤም እርገትም እንደገና ደግሞ ደብረ ታቦርም እያለ ይቀጥላልና ኢየሩሳሌም ከዓለም ላይ ሆሊላንድ ቅድስት ስፍራ በዓለም ካሉት ቦታዎች የተለየ ቦታ ቅድስት ሀገር ኢየሩሳሌም ነውና እግዚአብሔር እንኳን ልጅህን በበረከት ማረልህ። አንተም ደግሞ ከልብ የምታገለግል ነው። በእውነት ለዚህ ቤተክርስቲያን በንስሐ በቸብቸቦ በምስጋና እያገለገልክ ያለ ወንድማችን ነህና አሁንም ጸጋውን ያብዛልህ። አሜን አሜን። ወደ መምህራችን የማርያም ወርቅ ነው የምንሄደው። የተወደደ ፕሮግራም ስለሆነ የማይሰለች ፕሮግራም ነው። እንግዲህ መምህር የማርያም ወርቅ ተሻገር መጽሐፍ ጸሐፊ ነው። በኩረ ትጉሃን ነው ሊቀ ትጉሃን። አዎ ይገባሃል። በኩረ ትጉሃን ትጉሃን ለምንድን ነው? ያው ስም ይጥላል። ወንበርና ስም ከባድ ነው። እኔ እሱን ካወቅኩበት ጊዜ ጀምሮ እሱን ሳላቀው ሎዛ ማርያም አገልግያለሁ። እዛ ጥሩ ቦታ በጣም የሚገርም ነው። የጥምቀት አከባበሩ እጅግ በሚደንቅ አስተሪዮን ነው ያከበርነው። በጣም ደስ በሚል ነውና እንግዲህ መጽሐፍ ይጽፋል። በአፍም በመጽሐፍም እያገለገለ ነው ያለው። ከሱ ከምወድለት ኳሊቲ ጉባኤ ሲኖር ኤቨንት ኦርጋናይዘር ነው። መንፈሳዊ ኤቨንት ኦርጋናይዘር የለም፣ አልተለመደም። ሸክምህን ተሰተህ ስራዎች እንዲሰሩ ማድረግ ትልቅ ነገር ነው። ሌላው በጣም ደስ የሚለኝ ካንተ አገልጋዮች መካከል ልዩነት ሲኖር ቁጭ አድርጎ ተነጋገሩ ይላል። አንዴ ጁፒተር ሆቴል ላይ ትልልቅ አባቶችን ሁሉ ጠርቶ ቲክቶከሮችና ዩቲዩበሮችን መምህራንና ዘማሪያንን ጠርቶ በውጪ ከምንነጋገር አውት ኦፍ ሪኮርድ እዚህ ተወቃቀሱ ብሎ እኛ አወያይ ነበርን አደረገ። ሁለተኛ እንዲህ አይነት ነገር ቢለመድ ትልቅ ነገር ነውና ይሄ ሲኖዶሱ አባቶች ሊሰሩት የሚገባውን ነው እሱ እየሰራ ያለው። ኑ እንተያይ ይላል፣ ኑ እንዋቀስ ይላል እግዚአብሔር። ስለዚህ ይሄ በጣም ወድል ኳሊቲ ነውና እንደው እስቲ ስለ አገልግሎት በዚህ አጋጣሚ ደግሞ እኔ ላይ ፈተናው ሲመጡ ፌስቡክ ላይ አንዳንድ የሞቱ ዝንቦች ሲጽፉ ከጎኔ በመሆን የተወጋለኝ ልጅ ነው። ጥሩ ጥሩ አይዞ በርታ፣ ተስፋ እንዳትቆርጥ፣ እነዚህ ግብረ ሰዶማውያን ናቸው የሚቃወሙ ምናምን እያለ መድረክ ላይም በጽሁፍም ሲዋጋ የነበረ ነው። ከልብ አመሰግናለሁ። እስቲ የማርያም ወርቅ ትንሽ በሉን። እሺ ሊቀ ትጉሃን መምህር ደረጀ ዘወይኒ ትራቭል ኤጀንቱና ሚዲያው ኦፊሻሊ ስለተከፈተ ስለተመረቀ እጅግ ደስ ብሎኛል። እግዚአብሔር የተመሰገነ አንዲስብላችሁ ምንድን ነው ሰው በምድር ላይ ይኖራል። እንደተወለደ መወለዱና መሞቱን ብቻ የምሰማበት ሰው አለ። በመካከል እንዳለው በመካከል ያለው ክፍት ኦና ይሆናል ማለት ነው። እና የአንዳንድ ሰዎች ታሪክ ብቻ ነው ሙሉ የሚሆነው። እጅግ ከመቃብር ከአንቀልባ እስከ ቃሬዛ ድረስ ያለው ታሪካቸው ሙሉ። ከነዛ ሰዎች መካከል አንዱ ደሬ ነው ያስባለሁ።
ማለት ይለኛል ሊቀ ትጉሃን መምህር ደረጀ ዘወይንዬ ያገለገለውን አገልግሎት እኛ ልጅ እያለን ሁሉ ይነግሩናል። እንግዲህ እኔ ተወልጄ ያደጉት ጎንደር ነው እና እዛ ቀበሌ 19 ይባላል። ሎዛ ከሎዛ ስር ነው ያለው አውሮፕላን ማረፊያው እንዳለፋችሁ ማለት ነው። እና ብዙ አርአያ የሚሆኑ ሰዎች ነበሩ። እነ ቀሲስ ደጀኔ ሽፈራው፣ ያሬድ ገብረ መድህን፣ ዳንኤል ክብረት፣ ድሮ ዲያቆን ታደሰ ወርቁ፣ ኤፍሬም ሸቴ፣ ኋላ ደግሞ ያረጋል ብርሃን አድማስ። እንደዚህ ሀመር ላይ ስመ ጽድቅ መለከት ጥብ አድርገን ነበር የምናነበው ከገጽ 1 እስከ ገጽ 30 ምናምን ይመስለኛል አስታውሳለሁ። ያን የሚጻፉ መጽሐፎች ምናምን እና ቆራጥ ሞትን ማንፈራ ምናምን ያደረጉን እነዚህ ናቸው። እዛ ደግሞ አቡነ ሰላመ ዘባሌ ደግሞ በጣም ልጅ እያለን እና እነዚህ ሁሉ ሰዎች ውጭጭ ነን። ጎንደር አንድ ባህል አለ፣ ውጭጭ ይባላል። ምን ማለት ነው? ሰው ሀዘንም ደስታ ሲደርስበት ሰፈሩ ሁሉ ብር ያዋጣል። ይዋጣና አንድ ጆግ ጠላ ወይ 2 ጆግ ጠላ በገንቦ ወይ በጆግ ከዛ ሽሮ ይሰራና እንጀራ ይጋገርና ተሰብስቦ ሰው በሙሉ አጽናንቶ ይመለሳል ማለት እና ምንድነው ብሩ ሲዋጣ ለውጭጭ አዋጡ ይባላል። እና እኛ ውጭጭ ነን። ራሱን ችሎ የቆመ ሰው የለም። የሰፈሩ፣ የጎረቤቱ፣ የመስሪያ ቤቱ፣ የመምህሩ፣ የጓደኛው ምናምን የድምር ውጤት እኛ ላለንበት ደሬ ራሱን የቻለ ልክ እንደ ደመራ እንጨት ከደመራ እንጨቶች መካከል ምሰሶ ሆነን ካልን እኛ ደሬ ምሰሶውን ካቆሙት ሰዎች መካከል አንዱ ነው ማለት ነው። 3ቱ ነገሮች ይገርሙኛል። ዛሬ የተሰበሰብነው ስለ ትራቭል ኤጀንቱ ስለ ሚዲያውና ስለ ሊቀ ትጉሃን መምህር ደረጀ ዘወይንዬ ለማውራት እና የራሳችን ቀነስ አድርገን ነው ማለት ነው። ከዛ እንቀጥላለን ደግሞ ወደ ራሳችን። ምንድን ነው 3 ነገሮች ይገርሙኛል ከደሬ ማለት የመጀመሪያው አቅም አለው፣ ሁለተኛው አቋም አለው፣ ሶስተኛው ተቋም አለው። አንድ ሰው እነዚህ 3 ነገሮች አደረገ ማለት በቃ ፉል የሆነ ፐርሰናል ካራክተር አለው ማለት ነው። አሁን ቤተክርስቲያን ምሉ ናት፣ ስልዱ እመቤት ናት ምንላት 3 ነገሮች አሏት። በ3 የወርቅ መቀነቶች የታጠረች ናት። ዶግማ፣ ቀኖናና ትውፊት። ደሬ በእነዚህ 3 ነገሮች ላይ አይደራደርም በቤተ ክርስቲያኑ። እዛም እዚህም ሰው ጋር ሲናከስ ሲባላ የምታየው ለግል ጥቅሙ ለግሉ እሱንማ በየአደባባዩ ሲያገለግል የምናውቀው እኛ ነን። ተቀብሎ እዛው ሰጦ ነው የሚሄደው። ሰው በዚህ ምድር ላይ የሚያጣለው ገንዘብ እኮ ነው አይደል? ሰው ገንዘብን ናቀ ማለት በነገራችን ላይ 10ቱ ማዕረጋት ላይ እያለፋቸው ነው። 1 2 3ቱን እያለፋቸው ነው ማለት ነው። ምክንያቱም የኃጢአት ሁሉ የክፋት ሁሉ ምንጭ ምንድን ነው? ገንዘብን መውደድ አይደል? የኃጢአት ሁሉ ስር ገንዘብን መውደድ ነው የሚለው መጽሐፍ። እና እሱን ደግሞ እንደማይወድ እኔ ፕራክቲካሊ በአካል ሌላው ሰው በራሱ ምስክር መሆን ይችላል። እኔ ደግሞ በተጋበዝኩባቸው ባየኋቸው ቦታዎች ሁሉ ተቀብሎ ወዲያው ሲሰጥ አልፈልግም ሲል ነው የማየው። እና ወደ 6 7 እንትኖችን አስታውሳለሁ። እና መታደል ነው። ሌላው እኮ አነሰኝ ጨምረኝ ለምን እንደዚህ አልሆነም ብሎ ነው የሚከራከረው የሚጣለው ምናምን ሊሆን የሚችለው። የዚችን ቤተክርስቲያን 3 የወርቅ መቀነቶች እንዳይፈርሱ ደግሞ 3 ነገር ያለው ሰው ሲጠብቃት እንደ ግለሰብ ስታይ በጣም ደስ ይላል። የመጀመሪያው አቅም አለው ስንል ምንድን ነው? ጭንቅላት አለው ደረጀ እንዴት ነው ሊቀ ትጉሃን መምህር ደረጀ ዘወይንዬ መምህር የማርያም ወርቅ እንዴት ነው ጭንቅላት አለው የምትለው ብሎ ሰው ከተናገረ ወይን የሚያፈራው ወይን ነው፣ ኩርንችት የሚያፈራው ኩርንችት ነው። ደረጀ የዶክተር ጭንቅላት ስላለው ነው ዶክተር ልጅ ያፈራው። ልጁ ዶክተር ናት፣ ኢየሩሳሌም ደረጀ ትባላለች። አሁን ተቋም ከፍታለች እሷ ራሷ አባቷ በዚህ እድሜ ማለት ነው። ይሄ ነው። ያ ማለት ግን ምርጥ ጭንቅላት ያለው ልጅ ሁሉ ምርጥ ጭንቅላት ያለው ልጅ ይወልዳል ማለት አይደለም። ግን የእሱ ምርጥ ጭንቅላት እንዳለው የምታውቀው ምርጥ ልጅ ጭንቅላት ያለው ልጅ አለችው። መኖር ብቻ አይደለም፣ ያችን ልጅ ኮትኩቶ ማብቃት ያለ እናትና ያለ አባት አይሆንም፣ ያለ እግዚአብሔር ፍቃድ። ስለዚህ አቅም አለው ማለት ነው። አቅም ስላለው ነው ይሄ ሁሉ ገዳማት የዞረው አቅም ስላለው ነው ተቋም የገነባው። አቅም የሌለው ሰው ተቋም አይገነባም። አቅም አለው።
በንግግሩ፣ በጽሁፉ፣ በትምህርቱ ታየዋለህ ማለት ነው። ሁለተኛው አቋም አለው። ደረጀ ሊቀ ትጉሃን መምህር ደረጀ ዘወይንዬ አቋም አለው ማለት ቡድንተኛ ወገንተኛ ምናምን አይደለም። እውነት ያለበት ቦታ ሁሉ ከሆነ ከሚስቱም ጋር ከልጁም ጋር ከጓደኛውም ጋር ሁሉ ሊጣላ ይችላል። አቋም የሌለው ሰው ደግሞ ቆሞ አይሄድም። ቆመ ለመሄድ አቋም ያስፈልጋል። ካሊያ ሁሉም የሚጨብጥ ሳሙና ነው የምትሆነው፣ ሙልጭልጭ ነው የምትሆነው። 10 ጊዜ የሰማውን ቀልድ 11ኛ ጊዜ ሲደግም ትስቅበታለህ ማለት ነው። በተለይ ገንዘብ ያለውና ስልጣን ያለው ሰው ቀልዱን ከቀለደው ማለት ነው። አንተ እኮ ሺህ ጊዜ ሰምተኸዋል እኮ። ለበረከትና ለፍልፍሉና ለደምስ እኮ ምን ስቀው ባለስልጣን ስለሆኑ አይደለም፣ ገንዘብ ስላላቸው አይደለም። ትክክለኛ ስለሚያስቅ እኮ ነው የምንስቀው። ዊዛውት ሪዝን በምክንያት እዛ ለሚያስቀው ነገር የሚያስቅ ስለሆነ ብቻ ነው እንጂ ከኋላ የሆነ ቢሃይንድ የሆነ ነገር ፈገግ ስንል የሆነ አካውንታችን ላይ የሆነ ነገር ያስገቡልናል ብለን አይደለም። ዘመኑ ይሄ ነው። ሊቀ ትጉሃን መምህር ደረጀ ዘወይንዬ ይሄ ፐርሰናል ካራክተር አለው እና አቋም ካለህ አቅም ካለህ ቁመህ ትሄዳለህ ማለት ነው። ማንም አይገፈትርም። መጽሐፍ ቅዱስ ላይ ሊቀ ትጉሃን መምህር ደረጀ ዘወይንዬ ብርዬም አድማጮቻችንም አድማጭ ተመልካቾቻችንም ወንድሞቻችንም እንዳነበባችሁት እንደምታውቁት ኢያሱ ወልደ ነዌ ከማን ወገን ነህ አለው ይላል ቅዱስ ሚካኤልን እኮ አይደል? ከማን ወገን ነህ ሳይድ ሊያስይዘው እኮ ነው። ከማን ወገን ማለት ጠላቱ ከየት ወገን ነህ ብሎ ለመለየት ነው። ቅዱስ ሚካኤል ግን ምን ብሎ መለሰለት ይላል? እኔ የሰራዊት አለቃ ቅዱስ ሚካኤል ነኝ ብሎ ነው የመለሰለት። ያንተም ወገን ነኝ አላለውም፣ የዛኛውም ወገን ነኝ አላለውም። የማን አለቃ ነው? የመላእክት ሁሉ አለቃ የእግዚአብሔር አገልጋይ ቅዱስ ሚካኤል ነው። ራሱን ችሎ ነው የቆመው። ከማን ጋር? ከእግዚአብሔር ጋር ማለት ነው። ሰዎች መጠው ከማን ወገን ነህ ይሉሃል? ከእንትና ወገን ነህ፣ ከእንትና ወገን ነህ ይሉሃል። ከዚህኛው ዘማሪ ነህ፣ ከዚህኛው ዘማሪ ነህ፣ ከዚህኛው መምህር ነህ፣ ከዚህኛው ዘማሪ ነህ ሲሉ አንተ ምንድን ነው የምትለው? ከቤተ ክርስቲያን ወገን ነኝ ነው የምትለው። ቤተ ክርስቲያን ንጽሕት፣ ርዕትት፣ ሃይማኖታ ዓለም አቀፋዊት፣ ሐዋርያዊት፣ ጥንታዊት ናት። ለእሷ ደግሞ የማይከፈል ዋጋ የለም ማለት ነው። ለዚህ ነው በየቦታው ሲፋለም የምታየው ማለት ነው። በዚህ ዘመን ከግብረ ሰዶማውያን ጋር መጣላት በጣም ሪስክ ነው አይደል? ማለት ጸቡ ከሀገር ውስጥ ካሉ ሰዎች ጋር ብቻ አይደለም፣ ዓለም አቀፍ ከሆኑ ከነጮች ጋር ነው የምትጋጠም፣ አንገት ለአንገት የምትያያዘው። ስለዚህ በየትኛውም ጊዜ ህይወትን ልታጣ ትብላ ትችላለህ። በዚህ በነፍሱ ተወራርዶ የሚጋጠም ማን ነው? ጥቂት ቲክቶከሮችና ሊቀ ትጉሃን መምህር ደረጀ ዘወይንዬ አይደል? ይሄ ነው። ቤተክርስቲያን ላትከፍለው ትችላለች፣ ምዕመናን አገልጋዩ እኛ ላንከፍለው እንችላለን። እግዚአብሔር ግን አንድ ቀን ይከፍለዋል። ስለዚህ አቋም አለው፣ አቅም አለው። አሁን ደግሞ ዛሬ የተገናኘንበት ምን አድርጎ ነው? ተቋም ገንብቶ ነው ማለት ነው። አቋምና አቅም ያላቸው ሰዎች ናቸው ተቋም የገነቡት። ምክንያቱም ተቋም ስትገነባ ህጋዊ ነው የምትሆነው። ህጋዊ ስትሆን ደግሞ ሪስክ አለው። ሪስክ ለመሸከም ደግሞ ሰፊ ትከሻ፣ ጀርባ፣ ወፍራም ቆዳ፣ እውቀት ይፈልጋል ማለት ነው። አንድ ነገር ብዬ ላጠቃልል። አንዲት ሴት ወደ ወፍጮ ቤት ትሄዳለች አሉ እና ያው ሰውነቷ ከሳ ብሎ ስለነበረ ቀለበቷ ድንገት የወፍጮ ቤቱ ሚዛን ላይ ይወድቃል እና ላስመዝነው እንደው እግረ መንገዴ ለምን አልመዝነውም ብላ የወፍጮ ቤት ሚዛን ላይ አስበው እስቲ እንግዲህ አሁን ሳር በወፍጮ ቤት ሚዛን ይመዘናል? አንድ ፍሬ ሳር ላስመዝነው ብላ ስታደርገው የለም ቢባል መዛኙም እንዲህ ቢያደርገው አልመጣለም። ከዛ ሰው እያየ ነበርና ተገርሞ አንቺ እንዴት እንደዚህ ታደርጊያለሽ? አብደሻል ወይ? ቀለበት የወርቅ ቀለበት ወርቅ እንዴት በወፍጮ ቤት ሚዛን ይመዘናል? ይሄ የሚመዘነው በወርቅ ሚዛን ነው አለች። ይህንን ይዛ የወርቅ ቤት ሚዛን ጋር ሄዳ ወርቅ ቀለበቱን አስመዘነችው። ብዙ ግራም ወርቅ ሆነላት። አልቀነሰም፣ ጥቂት ነው የተፋፋቀው ብላ በደስታ ኖረች። ይቺ ሴት ይሄን ወርቅ መሆኑ አይደለም ክፋቱ፣ ወርቁን ልታስመዝንበት የሄደችበት ቦታ ነው ችግሩ። በምድር ላይ አንተ ወርቅ ሆነ ሳለ ያንተ ወርቅ የሚሆንበት ቦታ
ካላወቅ ሚዛንህ ከፍ አይልም፣ አትከበርም። የወፍጮ ቤት ሚዛን ላይ ሂደህ ዳይመንድ ልመዝን ካልክ እዛ ያለው ባቄላና ጓያ ቦሎቄና ድንጋይ ዶቄት ልትመዘንበት ትችላለህ። ወርቅ ግን ልትመዘንበት አትችልም። ሊቀ ትጉሃን መምህር ደረጀ ዘወይንዬ በእሳት ተፈትኖ ያለፈ ወርቅ ነው። የት ቦታ ተመዝኖ ውጤት ማምጣት እንዳለበት ያውቃል። በዚህም እያበበ ፍሎሪሽ እያደረገ እንደ ወርቅ እያበራ እዚህ ደርሷል ማለት ነው። ለዚህ ሁሉ ደግሞ መሰረቱ እግዚአብሔር፣ እመቤታችን ቅድስት ድንግል ማርያም፣ ቅዱስ ሚካኤል የሚወዳቸው አባት አቡነ ሲኖዳ ናቸው። በእኛ ቤተ ክርስቲያን ውስጥ ከቤተ ክርስቲያኗ ጋር የሚኖሩ ሰዎች አሉ፣ በቤተ ክርስቲያኗ የሚኖሩ ሰዎች አሉ። ከቤተ ክርስቲያኗ ጋር የሚኖሩ ከቤተ ክርስቲያኗ ጋር መከራዋን የሚካፈሉ ናቸው። በቤተ ክርስቲያኗ የሚኖሩ ደግሞ ቤተ ክርስቲያኗን እንደ አገልግሎት ሳይሆን እንደ ስራ የሚያዩ ማለት ነው። ገብቶ መውጣት ደሞዝ ስለሚያስከፍል ብቻ ቢሮ የሚከፍቱ፣ የሚያገለግሉ፣ የሚቀድሱ፣ የሚሰብኩ፣ የሚዘምሩ ማለት ነው። እንደምን ማለት መሰለ? በቫይረሱ የሚኖሩና ከቫይረሱ ጋር እንደሚኖሩ ማለት እኮ ነው። በቫይረሱ የሚኖሩት HIV ኤድስ በሽታው ለነሱ እንጀራ የሆነላቸው ለኮፍያ መግዣ፣ ለፍላየር፣ ለባነር፣ ለሞንታርቦ፣ ለሚዲያ ካምፔን ፈንድ ተለቆላቸው በበሽተኞች የሚመጣን ገንዘብ በነሱ በሽታ እነሱ ጤናቸውን የገነቡ የሚመስላቸው ናቸው። እነዚህ በቫይረሱ የሚኖሩ እንደምንላቸው ማለት ነው። ከቫይረሱ ጋር የሚኖሩ በሽታውን የተሸከሙ የሚሰቃዩ ናቸው። ፈልገውትም ሊሆን ይችላል፣ ሳይፈልጉም ሊሆን ይችላል። በእኛ ቤተክርስቲያንም እንደዚህ አይነት ሰዎች ናቸው ያሉት። ከቫይረሱ ጋር የሚኖሩ ከቤተክርስቲያኗ ጋር የሚኖሩ የቤተክርስቲያኗ መከራዎች ሁሉ ተሸክመው የሚኖሩ ቤተክርስቲያኗ ጥቁር በምትለብስበት ሰዓት ላይ ጥቁር ለብሰው የሚደበደቡ የሚሳደዱ እንደገና ደግሞ ያን ጥቁር መልበስ እንደ መልካም አጋጣሚ ተጠቅመው የቤተክርስቲያን አገልጋዮች የሚያሳድዱ በዛ ክፉ ዘመን እኮ ጥቁር የለበሰው እኮ ከሌ ነው ብለው ጥቁር መልበሱ ካለፈ በኋላ እያሳደዱ የሚያሳስሩ አሉ። ግንስ የቤተ ክህነት የሰበካ ጉባኤ የቤተክርስቲያን ደሞዝ የሚከፈላቸው ዘር ቀርጥም ይባላል። በዚህ በእርሻ ገበሬው ዘር ዘርቶ አላፈራለት ያለውን መሬት ዘር ቀርጥም ይለዋል። የቤተክርስቲያኗን ወለታ የበሉ ሰዎች ደሬ ከቤተክርስቲያኗ ጋር ከሚኖሩ ሰዎች መካከል ናቸው። ዘር መስከም አማርኛው ራሱ በጣም የሚገርም ነው የተናገረው። እንግዲህ ያው እያንዳንዱም በየራስ ፕሮግራም የምናወጋው ይኖራል። ምክንያቱም ስለ ዩኒቨርሲቲ ቆይታው፣ ስለ ጻፋቸው መጽሐፍ፣ ሃይማኖት መካከል መከባበር እንዴት መኖር አለበት የሚል በተለይ ጊዮን ሆቴል ላይ በጣም ብዙ የሃይማኖት ተቋማቶች ባሉበት ልዩ መጽሐፉን አስመርቋልና ሁሉም ቤተ እምነቶች መጥተው አክብሮታቸውን የገለጹበት ስራ አለ። እነዚህን በደንብ አድርገን በግል የምናነሳው ጉዳይ ነው። ከአቅም በላይ አመስግኖኛል። ክብረት ይስጥልን። በጎ ሕሊና ይኖራችሁ ይላል መጽሐፍና ቢያንስ ከምንነቃቀፍ ብንደጋገፍ ይሻላል። በተለይ አገልጋዮች በዚህ ዘመን ብንረዳዳ፣ ስተት ቢኖር በውስጥ ብንተራረብ እናድጋለን ብዬ አስባለሁ። ወደ ዘማሪት ዮርዳኖስ ነው እንግዲህ ዮርዲን እኔ ህፃን እያለች ነው ማቃት። ዛሬ ህፃን እናት ሆናለች። ህፃናቶች ነው እናት ሆናለች። ህፃናቶች እናት አንድ 3 ግጥምም ሰጥቻት ነበረ መዝሙር። ወደዛኛው ጎራ ሄዳ አሁን ደግሞ ተመልሳለች። በአባቷ ቢሮ መከፈትም ደስተኛ ሆና መጥታለች። እና እስቲ ዮርዲ ስለ ራስሽ ትንሽ በይንና ከድሮ ከተሰጠሽ መዝሙር አንድ ደግሞ አሁን ደግሞ አንድ መዝሙር ዘምሪልናለሽ። እንደው ሰኔ ሰኔኛው መልካም። እሺ፣ በመጀመሪያ ሊቀ ትጉሃን ደረጀ የመንፈስ አባቴ፣ ለእድገቴም ምክንያት የሆንክ ለአገልግሎቴም ከእግዚአብሔር ቤታች ትልቁን ቁልፍ ከተጫወቱት አባቶችም ወንድሞችም መካከል ቀደምት ደረጃ ላይ የምትቀመጥ መምህሬ አባቴም፣ ይሄ ሚዲያ ስለተከፈተ እጅግ በጣም ደስተኛ ነኝ። እንኳን ደስ አለ። ይሄ ሚዲያ መልካም ነገር የሚሰራበት
ሰውን ወደ ወንጌል ወደ እግዚአብሔር ቃል የሚመልስበት ሚዲያ ስለሆነ እኔ እጅግ በጣም ደስተኛ ነኝ። በዚህም ከሚጠቀሙት ውስጥ አንዷ እኔ ነኝ። እንኳን እግዚአብሔር ረዳ እላለሁ። የኔ አባት ለአገልግሎቴን ትልቁን አስተዋጽኦ እንዳልኩት ካበረከቱት መካከል አባቴም ነው፣ መካሪም ነው፣ ገሳጭም ነው። እዚህ ደረጃ እንድደርስ አድርጎኛል። አምላኬ ጥሪ በስተጀርባ እግዚአብሔር ያክብርልኝ እላለሁ። በድጋሚ ያው ቅድም ተናግረኸዋል። ከአመጣጤ ጀምሮ ከአነሳሴ ጀምሮ የምታውቀው ብዙ ታሪክ አለ። እንዳገለግል ከልጅነት ጀምሮ እጄን ይዞ ከሊቀ ትጉሃን ከቀሲስ ታጋይ የተቀበልከኝ እስጢፋኖስ አገለግል ያየኝና እስጢፋኖስ በነገራችን ላይ እኔ እስጢፋኖስ የተጠራው ቀን እሁድ ዕለት ቀሲስ ታጋይ አይቶኝ ማህበር ላይ ሳገለግል አይቶኝ ነው ሰኞ ዕለት ቅዱስ እስጢፋኖስ ቤተክርስቲያን ይዞኝ የመጣው እና መዝሙርም አልችልም ነበር። መዝሙር አልችልም። አፌን የፈታሁት ወተንሥአ እግዚአብሔር ከመዘነቃ የሚለው ምስባክ አባታችን ሁላችንንም የጸሎት ሰዓት አለን 3 ሰዓት ላይ ማታ ሁላችንንም አሰልፈውን ትልልቆቹ ከፊት ትንንሾቹ ደግሞ ከኋላ እና በተራ ነበር የምንለው ወተንሥአ እግዚአብሔር ነው። አላቅም መዝሙር እና ቀሲስ ታጋይ ያየኝ ወተንሥአ እግዚአብሔር የሚለው ምስባክ ስል ከዛ በኋላ ያው ተባራሪ መዝሙሮችን ማለት በጨረፍታ የምሰማቸው መዝሙሮች እንደምንም የሸራረፍኩኝም ቢሆን እስጢፋኖስ ቤተክርስቲያን ሄጄ ዘመርኩኝና ያኔ ነው ከመምህሬ ጋር ከአባቴ ጋር የተዋወቅ ነው። ከዛ አገልግሎቱ ቀጠለ ማለት ነው። ከዛ ሰኞ ቅዱስ እስጢፋኖስ ቤተክርስቲያን አገለገልኩኝ፣ ማክሰኞ ቅድስተ ማርያም አገለገልኩኝ፣ ሮብ ገርጂ ጊዮርጊስ አገለገልኩኝ፣ ሐሙስ ደግሞ ቅዱስ ያሬድ ቤተክርስቲያን አገለገልኩኝ። ከዛ በኋላ ያው ከትምህርት በኋላ ነው የማታውን የሰርክ ጉባኤ አገለገልኩኝ። እንደዚህ ባለው ሁኔታ መንገድ ተከፈተ፣ ያገልግሎት መንገድ። ከዛ በኋላ ያልኩኝ እግዚአብሔር ረድቶኝ እያገለገልኩኝ መሀል ላይ ደግሞ የክፉ መንፈስ በአለመብሰል በልጅነትም ደግሞ በትምህርት አለማደግም በእግዚአብሔር ቃል እውቀት አለማደግም አሳልፎ ሰጠኝ ወደ ክፉ ቦታ ካላደግኩበት ከማላቀው ቤት ማለት ነውና በነገራችን ላይ የእናት ቤት እያለ በእንጀራ እናት ቤት ማደግ ማለት ነው። ከእናት ቤት ወጥቶ መሄድ እና ለጊዜው ምናልባት ሁሉ ነገር ምቹ ነው። በገንዘብ ከሄድን ገንዘብ አለ። መምህር ቅድም እንዳሉት ገንዘብ የኃጢአት ስር ነው። አዎ ወደ ኃጢአት ሁሉ የሚመራ ገንዘብ ስታይ ምንም ነገር አልፈት ሄዳል። የእናትህንም ልጅ ገለት ሄዳል። ስለዚህ ገንዘብ አየን። ያው የእግዚአብሔር ቃል እውቀት ጎዶሎነት አለ። ከዛ በኋላ ደግሞ ገንዘብ አለ። ሁለቱም መንገድ ይከፍቱልሃል፣ ትሄዳለህ። ከዛ በኋላ ሄድኩኝ። 10 አመት ቆይቼ መጣሁ። እዛ ታድሶ ህብረት ውስጥ 10 አመት ቆየሁ። ብዙ ነው አባክኜ የመጣሁት፣ ብዙ ነው ተጎድቼ የመጣሁት። ከእድሜን 1/3ኛውን አጉድዬ ነው የመጣሁት እና ምንም የተጠቀምኩት ነገር የለም። ውሸት መሆኑን አውቄያለሁ። ጥቅሙን ስናይ ወይ ነው ከእናት ቤት ወጥቶ ከእውነት ጎሎ ሐሰትን ማየቱ ውሸት እንደሆነ ገብቶኛል። ሐሰት እንደሆነና 10 አመት አጉድዬ ስመጣ እዛ ቤት ወደ ራስ ስትመለስ እንድትጸጸት ያደርጋልና ቅድም ከነበረ ክብር ጎልህ ደግሞ ትገኝና ከዛ በታች ትሆናለህ። ግን እግዚአብሔር መልካም አባት ነው። ወደ ምናፍቀው ወደ ቅድስት ቤተክርስቲያን መልሶ በቀኖና በአባቶች ጸሎት በንስሐ ተመልሼ በቅዱስ ሲኖዶስ በኩል ወረቀቶችን የይቅርታ ደብዳቤ አስገብቼ በአቡነ ጴጥሮስ በኩል ቡራኬ ተቀብዬ ነው እግዚአብሔር አግዞኝ እመቤቴ ያሳደገችኝ እናቴ ድንግል ማርያም ስለማትጥለኝ መቼም እዛም ሆኜ በልቤ የምትነግረኝ አለመስማት ነው እንጂ በልቤ የምትናገረኝና በህልሜ የምታሳየኝ ነገር ስለነበረ እሷም አግዛኝ ረድታኝ እመቤቴ ወደዚህ ወደ ቀድሞ አገልግሎቴ እንድመለስ ሆኛለሁ። ያሳደገኝ መልአክ የምናፍቀው የሚወደኝ የሚጠብቀኝ አሳልፎ ለክፉ ያልሰጠኝ መልአክ ቅዱስ ሚካኤል በክንፉ ክልል አድርጎ ይዞኝ መጥቷል።
ወደ ነበርኩበት። እና እግዚአብሔር ይመስገን ወደ መናፍቀው ወደ መወደው አውደ ምህረት ተመልሼ ተጸጽቼ ክፉና በጎን መልካሙን ለይቼ ወደ ቅድስት ቤተክርስቲያን መጥቼ ዳግም እንዳገለግል ሆኛለሁ። እግዚአብሔር ይመስገን። ለዛም ደግሞ ትልቁን ቁልፍ ደግሞ ድጋሚም ስመጣ ጀርባውን ያልሰጠኝ አባቴ ድጋሚ እንኳን መጣሽ ልጄ የጠፋችው ልጄ መታለች ብሎ በብዙ መልኩ ከአገልግሎት እና ከምክር ባሻገር በኢኮኖሚካሊም ደግፎኝ አግዞኝ አሁን እያገለገልኩኝ ነውና አባቴ እጅግ በጣም ነው መወድህ ማከብር። እንኳን እግዚአብሔር ረድቶ እዚያ ደረሰ ይሄን አባት አመሰግንሃለሁ። ደስ የሚለው የዮርዳኖስ አመላለሷ እዛ ጠፋች ስትሄድ ደግሞ እዛ በጣም ቦስ ሆና ነበር። መዝሙርም ስታስጠናቸው እመቤታችን እንዲረሳ ብዙ ሰራች። እግዚአብሔር መለሳት። በጥሪው ከመለሳት በኋላ ከተሐድሶ ተመልሰናል እንደሚሉት አይደለም የሆነችው። እኔ የምወደው አድማጭም ተመልካችም እንዲረዳ የምፈልገው እንደመጣች ቀኖናን የተቀበለችው ቀኖናዋን የሰጧትን ንስሐ አባት አናግሬ ከዛ ደብዳቤ ይዛ ከዛ ሌሎች አባቶችን አናገርኩ እንዲያስተምሯትም መምህር ታደሰ ወርቁን መምህር ኢዮብ ይመኑን አስተምሯት እንድጸና ከዛ ቅዱስ ሲኖዶስ ጋር ደግሞ እንድትሄድ መላከማዊ ቀሲስ ሳሙኤል እሱን አናግሬ ከዛ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊ እሳቸው ጋር ሄዳ ነው ሂደቱን ጨርሳ ነው ወደ ሚዲያ እንድትወጣ ያደረግ ነው እንጂ አሁን አንዳንዴ ተመልሰዋል ብሎ ፕሮቴስታንት መጥተዋል ብሎ ወደ መድረክ ላይ ማውጣት አደጋ አለው። እውነትም ከልባቸው ተመልሰዋል ወይ እንዴት ሄዱ እንዴት ተመለሱ የሚለውንም መረዳት ጥሩ ነው። እንግዲህ እሱ 11 ዓመት ሆና ጌልጌላ መዝሙር ቤት መምህር ዘመድኩን በቀለ ነው ስራዋን ያወጣላትና እንዲታተም ያደረገላት። እኛ በግጥሙ በሐሳቡ ነበርንና ዘማር አሸናፊ የሚዘምረው መዝሙር አለ የተወደደ ቀን የሚለው እስቲ እንደው ስንኙን በይለን። እሺ በስላሴ ስም ሆኜ ዘምራለሁ። የተወደደ ቀን የተወደደ ዓመት ወደ አባቴ እቅፍ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ አባቴ ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ። ጥሩም ነው እውነት ነው። እንኳን እግዚአብሔር ወደ ቤቱ መለሰሽ። ትልቅ ነገር ነው። አይቶ መምጣት ጥሩ ነው። ቀምሶ በዛው አለመጥፋት ነው እንጂ መተሽ እውነትን እንደገና መመስከር ውጡም ብለሻል። ብዙዎቹንም እዛ ህይወት ውስጥ ጥሩ መስመር ስላልሆነ ውጡ ብለሽ ምስክርነት ሰጥተሻልና እንደ የመጀመሪያ 11 ዓመት ህፃን ሆነሽ መዝሙር ከሰራሻቸው ውስጥ የራሴን ክርስቶስ ለስጋው አይደለ ይባላልና 3 ግጥም ሰጥቻታለሁ። ቅድስት ተዋህዶ፣ ቅዱስ እስጢፋኖስና ዘወትር የምትከብር የሚለው የኔ ግጥም ነው ለሷ የሰጠዋት። እስቲ ተዋህዶን እናንሳት። ቅድስት ተዋህዶ ንጽሕት እምነት ክርስቶስ በፍቅር የመሰረታት ሰማዕታት በደም በሞት ያጸኗት አንዲት ሃይማኖት ናት እንከተላት። የጴጥሮስ መልእክት የጳውሎስ ስብከት አንዲት ጥምቀትና አንዲት ሃይማኖት
የነ አትናቴዎስ የሰልስቱ ምዕት ሃይማኖት አንዲት ናት እንመን በእውነት ቅድስት ተዋሕዶ ንጽሕት እምነት ክርስቶስ በፍቅር የመሰረታት ሰማዕታት በደም በሞት ያጸኗት አንዲት ሃይማኖት ናት እንከተላት። እንግዲህ ግሩም ነውና የምትታወቅበት ደግሞ መዝሙሯ በጣም ሰንበት ትምህርት ቤቶች በየክፍለ ሀገሩ ጭምር የሚዘምሩት ስለ ቅዱስ ገብርኤል ነውና እንደው እሱንም ስንኙን ብትይልን። መልአከ ብስራት ገብርኤል የጌታችን ባለሟል ከእቶነ እሳት አድኖናል ከመከራ ታድጎናል ከእቶነ እሳት አድኖናል ከመከራ ታድጎናል በግፍ ተጣሉ ሕፃናቱ በሳት ተቃጥለው እንዲሞቱ አንሰግድም አሉ ለጣዖቱ ጽድቅ ለሌለው በሕይወቱ ጽናታቸውን ተመልክቶ ከሳት ጣላቸው አስጎትቶ ሳይቃጠሉ አዳናቸው ገብርኤል መጥቶ አወጣቸው። ግሩም ነው። ግጥምና ዜማ የእህቱ አባል ነው። ይሄኛው መዝሙር የሰራው የእህቱ አባል ነው። በጣም ደስ የሚል ነው። አዲስ ስራዎች አሏት። አዲስ ፕሮግራሟንም በተመለከተ ቃለ መጠይቅ ከትንሳኤ በኋላ እያንዳንዳችሁን የማደርግ ይሆናልና እንደው የመጨረሻ ዙር መልእክቶችን የምታስተላልፉት እንግዲህ እየተከታተላችሁ የምትገኙት ደረጀ ዘወይንዬ ሚዲያ አዲስ ቢሮ ከፍተን ነው። ቢሮአችን የሚገኘው እዚህ መናኸሪያ ወይንም ላምበረት አጠገብ ይገኛል። ኢትዮ ቻይና ኮሌጅ ፊት ለፊት ወይንም ደግሞ ማዕድን ሚኒስቴር አጠገብ 5ኛ ፎቅ ላይ እንገኛለን። አንደኛ ደረጀ ዘወይንዬ ሚዲያ፣ አንድም ደግሞ ደረጀ አስጎብኚ ድርጅት ነው። በአንድ ድንጋይ ሁለት ወፍ ነው። ሁለት ተቋምን መምራት ቢከብደንም እግዚአብሔር እየረዳን የአባቶች ጸሎት ከጎናችን ሆኖ እየተንቀሳቀስን እንገኛለንና ጎጆ መውጣታችንን ለማሳየት የእግዚአብሔርንም ቸርነት ለመግለጽ እግዚአብሔር ባደረግልን ቁጥር ልናመሰግነው ይገባል። ከምንም አንስቶ ባለተቋም ሲያደርገን ባለተቋም እንደሆነ የረዳን እሱ እግዚአብሔር ስለሆነ ከራሳችን አንዳች ነገር የለንምና እሱንም ለማመስገን ነው። እንግዲህ ዛሬ የትንሳኤ ከመሆኑ በፊት ይህንን ፕሮግራም ያካሄድ ነው። እንደው ደምስ እዛ አባይ ቴሌቪዥን ላይ በነገራችን ላይ አባይ ቴሌቪዥን በጣም እጅግ መልካም ፕሮግራሞች እየቀረቡ ነው ያሉት። ኢትዮጵያዊ ወዝ የሚታይበት ፕሮግራም ነው አባይ ቴሌቪዥን። የኪነ ጥበብ ባለሙያዎችም ሌሎችም እንደዚሁ ፕሮግራሞችን ያቀርባሉ። እኔም መሰለ ገብረ ሕይወት ጋዜጠኛ መሰለ የቤተክርስቲያን ልጅ ነው። ደሴ አቡነ ተክለ ሃይማኖት ልጅ ነውና ቤተክርስቲያንም እያለቀሰ ደሴ አቡነ ተክለ ሃይማኖት ቤተክርስቲያን እንዲሰራ ያደረገ ነው። ከዮርዲ ጋር የበዓል የትንሳኤ ዝግጅት እሱ ጋር የተቀረጽ ነውና አባይ ቴሌቪዥን ላይ ትዳኛለህ። የኪነ ጥበብ ባለሙያዎች እና ፍልፍሉ በዚህ በቃ አፍጋኒስታን ጦርነት ነውና እንዴት ነው ይሄ ዳኝነቱ? ጥያቄዎቹን እስከ የት ነው የምታመጡት? እውነት ነው ውሸት የሚል የሚወጣልና ትክክለኛ መልስ ነው ወይስ ቀድማችሁ የምትዘጋጁት ነገር አለ? አይ ቀድመን የኔ ዳኝነትም አይደለም እኮ ኦልሬዲ አብሮ እንትን እኮ ምንድነው ነገሩን መምራት እንጂ ዳኝነት አይደለም የምሰጠው። ዳኝነቱ ምንድነው? የፕሮዳክሽን ማናጀር አለች፣ እንዲሁም የእሷ አጋዦች አሉ። በየግል ሁሉም እየሄደ ነው ታሪክ የሚናገረው ማለት ነው። ማንም አያውቅም፣ የፍልፍሉን ሌላው አያውቅም፣ እኔ አላውቅም፣ ማንም አያውቅም ማለት ነው። ስለዚህ ከፕሮዳክሽን ማናጀሯ ጋር ነው ያንን ታሪክ የሚነግረው ማለት ነው። እውነትም ሆነ መሆኑን ውሸትም መሆኑን ለፕሮዳክሽን ማናጀሯ ነው የሚነግራት ማለት ነው። ከዛ በኋላ ያንን ታሪክ እዛ ቦታ ላይ ሲያቀርብ ታወያያለህ? እኔ አወያያለሁ ማለት ነው። ማለት አንዳንድ ጊዜ እውነትም ነው ውሸትም ሊሆን ይችላል የሚለውን ነገር አወያይና ያው ባለው መሰረት ነው እሱ የሚሆነው ማለት ነው። እና ብዙ ነገሮች ብዙ ያው ትምህርቶችም አሉ። በጣም ብዙ ደግሞ ሰዎች ደስ የሚለው ነገር ከማዝናናቱ ባሻገር
በጣም በርካታ ሰዎች በእኛ ፕሮግራም ላይ ቀርበው እገዛ አግኝተዋል። ከምንም በላይ ደግሞ የሚያስደስተን ከማዝናናቱ ባሻገር ማለት ነው ሕክምና ውጭ ሀገር ሄደው እየታከሙ ያሉ ሰዎች አሉ። ካንሰር አንድ እህታችን ካንሰር ታማ እዛኛ ፕሮግራም ላይ ቀረበች፣ አገዟት፣ ታከመች፣ ዳነች፣ መታ አመሰገነች፣ ተመልካቹን አመሰገነች። እንደውም ከዛ በኋላ ለልጇ ሁሉ ትምህርት ቤት ትምህርቷን እስከምትጨርስ ድረስ ሙሉ እገዛ እንደሚደረግላት ሁሉ ቃል ተገባና በዶላር በጣም እሱ አሪፍ ነገር ነው። ጥሩ ፕሮግራም ነው። እንግዲህ የበለጠ በየግል ስንመጣ ደግሞ ሌላ ጊዜ እናወራዋለን። ዛሬ ምርቃት ስለሆነ ምርቃት ነው ብዙ ነገር እና ምርቃቷ ስለሆነች ይህንን ሌላ ጊዜ በደንብ አድርገን ብዙ ገጠመኞችም አሉ ብዙ እንትኖችም ስላሉ እሱን እናወራለን። አሁን ዛሬ የመጣንበት ምርቃት ነው። ምርቃቱን እንግዲህ ያው ምርቃት ብዙም አልችልበትም። የገረመኝ ነገር በተለይ ደረጀ ዘወይንዬ የጉዞ ወኪሉ በጣም አሪፍ ነው። በጣም አሪፍ ነው። እንግዲህ ከዚህም በኋላም እኛም እንግዲህ ያው የተለያዩ አምባሳደር ሆነን ማስታወቂያውንም ቆንጆ አድርገን ከጎን ሆነን እናግዛለን። እግዚአብሔር ያክብርልን። ዩቲዩብም ደግሞ የበጎ ዓላማ ነው። አሁን ዩቲዩብ ላይ ከሚታየው ነገር ላይ የሚገኘው ገቢ ለተቸገሩት መርዳት፣ የጎደለው ነገሮችን ማሟላት ነው እንጂ ወደ ኪስ የማይገባ ስለሆነ እጅግ በጣም ይሄ የተቀደሰ ሀሳብ ነውና ተመልካቾች የምለው አሁኑ ሰብስክራይብ አድርጉ፣ ሼር አድርጉት፣ ላይክ አድርጉት እና አበረታቱት። ለምን ይሄ ገቢ ትልቅ ነገር ነው። ይሄ ምንም ገቢ ወደ ራሱ የሚገባ ነገር የለም። ለተቸገሩት ነው የሚያግዘው፣ ለቤተክርስቲያን ማሰሪያ ነው የሚውለውና ይሄ ትልቅ ዓላማ ያለው ነገር ነውና እንግዲህ ሰብስክራይብ አድርጉ ለማለት ነው። እኔ አሁን እንደገባው አደረክ? አይ ለሁለተኛ ጊዜ ያው በየደምስ የብሎታል። ካሁን በኋላ ለነፍሳችሁ አትፍዘዙ። በደርዬ የጉዞ ወኪል ተጓዙ። በቃ ለነፍሱ አይፍዘዙ፣ በደርዬ ዘወይንዬ ይጓዙ። ደግሞ የምንለውም ሁለት ሀገሮች ብቻ ላይ ሳይሆን መላው ዓለም ላይ ስለሆነ ሌላ ደግሞ ደርዬ እነዚህን ሁሉ እንደምታጉዝ ውጭ ያሉትም ደግሞ መጥተው እኛ ጋር እንዲያዩ ወደፊት ደግሞ እርግጠኛ ነኝ እኛ ሀገር ላይ ነው በቪዛ የሚገቡት። ነጩ ራሱ ሲመጣ አያም ቢዚ ይለዋል። አያም ቢዚ ነው የምንለው። እችን ነው መልእክት እናስተላልፈው። ያው ዩቱቡም መልካም ነው። የማርያምዬ ማውርቷል። ደርዬ ያው መምህር ደርዬ የብር በረኛ አይደለም። ያው ለመርዳት ለማገዝ ስለሆነ እሱንም አውራ እንግሊዘኛ ነው ሰብስክራይብ ደውሏን እሱና ሰብስክራይብ የምትለው እዚህ ክፍተት አለ። ማጥለያ የለውም አደላፌ እሱን ነው። እኔ ግን በዛ በኩል በሆነ ይሻለኝ ነበር እያደነዘዝኩት። አይ እኔ በጣም ፈለግኩ ማሽ ለመሆን ማለት ነው። ለካ እንዲህ ሳይው ጫማዬ ከሶፋው ጋር እንዳየ ነው። ታግዬ የእሷም ጥለት ሳይው ከሰው ጋር የማርያም ወርቅ ብቻ ነው እና ደሬ ነው ያልተመሳሰሉት እንጂ እኛ ተመሳሰናል። በጣም የሚገርመኝ ነገር አለ በዚህ በዩቲዩብ ጉዳይ ማለት ነው። በጣም ሁሌ የምናደደው ዩቲዩብ ማለት ሶሻል ሚዲያ ቲክቶክ ራሱ በጣም ማይረባ መጥፎ ነገር የሚያደርጉ ፎሎዋቸው ጥግ ድረስ ሚሊየን ዩቲዩቦችንም ተመልከቱ። በጣም ብልግና መጥፎ ነገር የሚሰሩ ላይ ቁም ነገር የሚያስተላልፉ አስተማሪ የሆኑ ዩቲዩበሮች ታች ናቸው። ተመልካች ራሱ የለም። አሁን እርግጠኛ የደሬን ቪዲዮ ወደኋላ መልስ ብናደርግ ቁም ነገር ያወራባቸው ነገሮች እይታቸው ትንሽ ነው የሚሆኑት። የሆነ ብጥብጥ ያለው ነገር ሁከት ያለው ነገር ከለቀክ ጥግ ድረስ ይደርሳል። ለምን እንደሆነ አልገባኝም። ሁከት ነው የሚፈልገው ሰው፣ ብጥብጥ ነው የሚፈልገው፣ ጸብ ነው የሚፈልገው። መሰረታዊ ነፍሱን የሚያረጋጋበት ነገር፣ ህይወቱን የሚለውጥበት ነገር፣ እውነት መስመሩን ቀጥ አድርጎ የሚሄድበትን መንገድ ሰው አይከተልም። ስለዚህ ይህን ሚዲያ ሰብስክራይብ ማለት እንደኔ ሀሳብ ደሬ
ኦልሞስት ብዙ ጉባኤዎች አብረን ይሄዳል። ታሪክ ሲያወራ ስለ ገዳማት ሲናገር ይህን እያነበቡ ላይ ይመስለኛል ጠጋቢ ያየዋል። የማይጠራቸው ዓመተ ምሕረት ቀን ሳይቀር ምን የማይረሳቸው ማለት ነው። ዓመተ ምሕረቷ ምኗም እኔ ለራሴ ኪት እንደሚይዘው ሪከርደን ያውን ዛሬ ሰማሁትን ወይ በኋላ ደጋግሜ ብዬ ካልሆንኩ በስተቀር አይመጣልኝም። እሱ ግን አሁን በጠይቀው የሆነ ገዳም ኢትዮጵያ ውስጥ እዚህ ጋር የት አለ ብትለው ከነ ዓመተ ምሕረቱ ከነ ታሪኩ ቁጭ ያደርጋል። ይህን ሚዲያ ሰብስክራይብ ማድረግ ማለት አንድ ትልቅ የኢትዮጵያ መጽሐፍ ወይም መዝገበ ቃላትን ሰብስክራይብ እንደማድረግ ያስብ። የፈለገውን ጥያቄ መጠየቅ ይችላል። የፈለገውን ገዳም ልክ እንደ ሎኬሽን እሱም መጠየቅ ይችላል። የት ነው ያለው፣ ቤት ነው የተገኘው ብሎ መረጃ ማግኘት ይችላል። ከዛ ውጪ ወቅታዊ የሆኑ ነገሮችን፣ የቤተክርስቲያን ጉዳዮችን፣ የሀገር ጉዳዮችን በአጠቃላይ እኛን ለቤተክርስቲያን ይጠቅማል የሚለውን ነገር እዚህ ሚዲያ ላይ ማግኘት ይቻላል እና በተቻለ መጠን አንዴ ነው ነካ የምናደርገው። የሚጎዳ ነገር የለም። እናገራለን። ሰብስክራይብ ምትለዋል። ስለዚህ ይሄን ሰብስክራይብ ማድረግ ማለት አንደኛ ምንድነው መማር ነው። ሰብስክራይብ እናድርግ። እስከዛሬ ጀምሮ በእውነት ለውጡን ማየት አለብን። የዚህ አሁን ዩቲዩብ ያለውን ቁጥር እናይና የእኛን ድምፅ የሚሰማውን ሰው በእውነት ቁም ነገር የሚከተለውን ሰው እናያለን። ሰብስክራይብ ያደርጉን ነገር እናይና ደግሞ ድጋሚ መምጣት ካለብን መተን ደግሞ የምናመሰግንበት መንገድ ይኖራል። ስለዚህ ትጠቀማላችሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ደሬ ወንድማችን ነው፣ ለብዙዎቻችን ደራሽ ነው። በጣም አሁን እንደው ስላልሆነ እንጂ በካሴት ምርቃት፣ በመጽሐፍ ምርቃት፣ በገቢ ማሰባሰቢያ፣ በተቸገሩ ሰዎች በመቆም ፊት ቆሞ ኦልሞስት ጨረታም ሆነ ምንም ዋጋ በመክፈል የቤተክርስቲያን ጉዳይ በደንብ ስለሚወራ ከዛ በተረፈ ግን ለብዙዎቻችን ዋጋ የከፈለ የሚከፍልም ወንድማችን ነው። አሁን ደግሞ በሚዲያ መጥቷል። እኛ ደግሞ እንገልገል፣ ቁጭ ብለን ደግሞ እንማር፣ እንገልገል። አሁን እንገልገልም እናገልግልም። የዩቲዩብ ገቢ በጣም ብዙ የሚመስላቸው ሰዎች አሉ። ካላያችሁት ገቢ የለውም፣ ወጪ ብቻ። አሁን ይህን ለመቅረጽ ኦልሞስት እንደ ቤተሰብ መተናላ በጀት ያስፈልገዋል። ካሜራማን አለ፣ ዩቲዩብ አለ፣ ኤዲተር አለ። ይሄ ወጪ እኮ ካልታየ ቪዲዮ የለም። ብዙ ዩቲዩቦች ተጀምረው ቆመዋል። ስለዚህ እንዳይቆም የምንፈልግ ሰዎች ኦርቶዶክሳውያን ሰብስክራይብ እናድርግና እይታውን ከፍ እናደርግ። ፕላይ አድርገን እንተወው። ቤት ውስጥ ቲቪ ላይ ይታይ፣ ላታዩ ትችላላችሁ። እየሰራችሁ ፕላይ አድርጉት። ለሚለቀው ሰው ጥሩ ነው። አንድ ቪዲዮ ስላያችሁት፣ አንድ ደቂቃ ስላያችሁት ተመልካች አለው ማለት አይደለም። ጨርሳችሁ ይሁት። ስትጨርሱት ነው ለሚያየውም ሰው ለዩቲዩብም ሰው ጥቅም ያለውና በተቻለ መጠን እንድታደርጉ በታላቅ ትህትና ጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ቆንጆ የተናገርከው ንግግር ምንድን ነው? ቁም ነገር የሆነውን አያየውም ያልከው ትክክል ነው። አሁን በእኛ ሚዲያ ላይ መምህር ተስፎ ግርማ ነፍሱን ይማርና ተስፎ አንድምታ መጽሐፍ የጻፈ ነው። የግጥምና ዜማ ደራሲ ነው። እንግዲህ ያልዘመረው መዝሙር የነምንዳይም ብትር፣ ቸር ሆይ፣ ትትናሽ ግሩም ነው፣ ደግነት የሱ ዜማ ነው፣ በሐዘኔ ደራሽ የሱ ነው፣ ቃና ዘገሊላ የሱ ነው። ያልሰራው ነገር የለም እና ስርዓት ቤተክርስቲያን ላይ የሚሰራቸው ነገሮች በጣም የሚገርም ነው እና የሱን ያኔ ጄቲቪ ያለው ጆሲን ዘሃውስን በዚሁ አጋጣሚ ከልብ አመሰግናለሁ። 8 ወር በነፃ ነበር ቴሌቪዥን የሰጠኝ የአየር ሰዓት 2 ሰዓት በሳምንት እና ያንን ህዝቡ እንዲማርበት አቀርባለሁ። ዩቲዩብ ላይ የለም ተመልካች 1000 የሚያው ሰው የለም። በጣም ውስጥ ይደማል። እኔ ፖለቲካል ነክ የሚመስሉ ስለ ቤተክርስቲያን ጉዳዮች በማይበት ሰዓት የትና የት ይሄዳል። ከ100,000 በላይ ሰው ሳያለው ለነፍስ የሚሆን ስርዓተ ቤተክርስቲያን ምን እንደሚመስል አበጥሮ ያቀረበውን ግን የሚከታተል የለምና ለዚህ እኮ ነው ቲክቶክ የመጣው። በፊት ኮምፒውተር ላይ ነበረ የምትጠቀመው። ከኮምፒውተር ወደ ምን መጣ? ላፕቶፕ መጣ። በቀደም አንድ ደራሲ እያወራኝ ጉልበት እዝ ላይ አደረግ። ከዛ ምን ላይ መጣ? ፓልምቶፕ በእጅ ላይ መዳፍ ላይ መጣ። ቀጥሎ አሁን ደግሞ ፊንገር ቶፕ መጣ። እንደዚህ የምታይበት ቴክኖሎጂው እንትን አድርጎ አይምሮን እያጠበበው መጣና አሁን ቲክቶክ የሚወደደው በቃ 1 ደቂቃ ምናምን 30 ሰከንድ ይታያል። ስለዚህ እኮ ነው ነጥቀው አንዲት ቃል እዛ ውስጥ ያደርጋሉ። ምን አለ የለም ይወርዱብሃል። ስተቷን ብቻችን ፈልገውና ቁም ነገር ሙሉን እንዲያዩ ማድረግ ያመጣው ሐሳብ እጅግ በጣም ጥሩ ሐሳብ ነው። እንደው መምህራችን እንግዲህ በተለይ ስለመቤታችን ያለ ፍቅር እንደው በጣም የሚገርም ነው። ስታነሳት አደክመም እኔ ላንተ ደክመሃለሁ ማርያም 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 ስትልና ጉባኤም እያዘጋጀ ነው። እንደው በመጨረሻ መልእክት እንደው ታቀርብልን። እሺ ድርዬ፣ ያው እንግዲህ ዛሬ የተሰባሰብነው ምረቃ ነው። አንዳንድ ሰዎች ኪነ ሂስ
የሚመስላቸው ይኖራሉ። ምንድነው አንድ ሰው እንደዚህ ማሞገስ ምንድነው ሰው ይላል ሰው ይላል እና ሰው ምርቃን ተጠርቶ ሊወቅስ ነው። ሰው ግራ ነው የሚገባው እና የተገኘንበት አውድ ነው ይሄ። እንኳን አይደለም ይሄ ይቅርና ሰው ጠርቶን የኔ አቋም የማይቀየር የህይወት አቋም ምንድነው? የሰው ልጅ በምድር ላይ ያጠፋል፣ ይወድቃል፣ ይነሳል። በእነዛ ነገሮች ውስጥ በጀርባ እንመካከር፣ በአደባባይ ከምንወራወር በጓዳ እንመካከር ነው የማይቀየር መርሃችን። ሰንበዴ ያጠፋል፣ ሲያጠፋ ፌስቡክ ላይ ቲክቶክ ላይ በለው ሳይሆን መጀመሪያ በጀርባ እንዲያስተካክል ትነግረዋለህ። ማያስተካክል ከሆነ ደግሞ በጨዋ መንገድ ትጽፋለህ፣ ትናገራለህ። የሚቀድመው ከጀርባ ነው። ብዙ ጊዜ ከጀርባ ከሞከርክ በኋላ ነው። ለምሳሌ አንድ ሰው ወደ ተሐድሶ መስመር አዝማሚያውን አይተኸው እየሄደ ከሆነ አስተካክል ነው የምትለው መጀመሪያ። ካሊያ ብጽፍበት ወጣህ በቃ የበሰበሰ ዝናብ አይፈራም ብሎ ይድልሃል። በዚህ ምክንያት ይሄ ብዙ ናቸው ምንም እውቀት ሳይኖራቸው ገፍተን በቅናትም በምንም ይጣላቸው። ስለዚህ ማበረታታት በጣም ነው የሚያስፈልገው። ይሄ የኛ የኦርቶዶክሳውያን ተቋም ነው እና ሁላችንም ልክ እንደ ደመራ እንጨት በግራም በቀኝም በፊትም በኋላም እንደዚህ ድግፍ አድርገ ነው ትልቅ ይሄ ደረጀ ዘወይኒ ሚዲያ ነገ ትልቅ ሚዲያ ሆኖ ራሱን የቻለ ቴሌቪዥን ወደ ቴሌቪዥን እንዲመጣ በሀገር ውስጥም በውጭ ሀገር ያለን ሰዎች ልናግዘው ይገባል። እኛ የምንችለውን እናድርግ። ከኛ የሚጠበቀው ከዶኪማስ የሚጠበቀው ውሃውን ወደ ጋን መገልበጥ ነው። ከጋን ያለውን ውሃ ወደ ወይን የመቀየር ስራ የክርስቶስ ነው። ከማርታና ከማርያም የሚጠበቀው የመቃብሩን ድንጋይ ማንከባለል ነው። ከክርስቶስ የሚጠበቀው ደግሞ ሞት ማስነሳት ነው። ከሙሴ የሚጠበቀው በትር አንስቶ ባህርን መምታት ነው። ከእግዚአብሔር የሚጠበቀው ደግሞ ባህሩን ከፍሎ ማሻገር ነው። ሁሌም ከአንተ የሚጠበቀው ነው የምታደርገው። ከአንተ የሚጠበቀው ሚስት ማግባት ነው። ከእግዚአብሔር የሚጠበቀው ልጅ መስጠት ነው። ከአንተ የሚጠበቀው ነው ሁሌ ማድረግ ያለብህ። ከሊቀ ትጉሃን መምህር ደረጀ ዘወይኒ የሚጠበቀው ይሄን መክፈት ነው። ከእግዚአብሔር የሚጠበቀው ደግሞ ይሄን መባረክ ነው። ከእናንተና ከኛ ደግሞ ከወዳጆች የሚጠበቀው በጸሎትም በገንዘብም ማገዝ ነው ማለት ነው። ይኸውልህ ሊቀ ትጉሃን መምህር ደረጀ ዘወይኒም ደምስም አርቲስት ደምሴም አርቲስት በረከትም ወንድሜ ዘማሪም ብርሃኑ እህቴም ዮርዳኖስም እዚህ ያለ ነው። ሰው ብዙ ጊዜ ለመታየት ሲጓጓ ዝናን ሲናፍቅ ምናምን ታዩታላችሁ አይደል? ይህን የሚያክል ቪው ታየልኝ ምናምን ሲል በጣም ሰርፕራይዝ ምናምን ሲሆን ታያላችሁ አይደል? ይኸውልህ ሰርፕራይዝ መሆን ያለብህ ድንገት ፈንጠዚያ ውስጥ መግባት ያለብህ በአማርኛው ማለት ነው። ሰርፕራይዝ የሚለው ፍልፍሉ ድንገት ፈንጠዚያ ማለት ነው። ብታወራውም አልሰማሁም ብዬ ነው የምናቀምጠው አንገቴን እና ምን ያክል ቪው ታየልኝ ሳይሆን ምን ያክል እግዚአብሔር አየልኝ ነው። አሁን ሰው ብሶ በካሜራ እይታ ውስጥ ናችሁ የሚል ነገር ነው እንጂ የሚያስደነግጠው በእግዚአብሔር አይን ውስጥ ናችሁ የሚለው አያስደነግጠው። ለምን ካሜራ አይረሳም። ለፖሊስ፣ ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለእህት፣ ለወንድም፣ ለህዝብ ይሰራጫል። እግዚአብሔር ያየውስ እግዚአብሔር ውስጥ ብቻ ይቀራል። እግዚአብሔር እኮ ለዛ ነው ስናስበው ዝም ብለን የምናለቅሰው እኮ እግዚአብሔር ስናስበው እኮ ከልጅነት እስከ እውቀት የበደልነው እልፍ እኮ ነው። ይህን ሁሉ ሪከርድ አድርጎት ግን ድሌት አድርጎታል። ይኸውልህ እግዚአብሔር ሪከርድ ማድረጊያና ድሌት ማድረጊያ አለው። ሰው ግን ካልሞተ በስተቀር ወይ ያውም ለልጁ ያወርስልሃል እንጂ ያንተን ኃጢአት ለልጁ አውርሶልህ ልክ ሊሞት ሲል ልጅ እንትና በ30 ዓመቴ እግሬን የቆረጠው እንትና ነው ብሎ ጸጥ ይላል። አየሁ አይደል? በቀሉን አውርሶት ሞተ ማለት ነው። ወደ መቃብር እንኳን በቀሉን ሸፍኖት እንኳን አይሄድም። አየሁ አይደል? ይኸውላችሁ እኛ 4 አይነት አለ በዚህ በእይታ ውስጥ ከእግዚአብሔር ጋር በተገናኘ እዚህ ከዝና ጋር ከቪው ጋር ከዚህ ከዩቲዩብ ጋር ከቪዲዮ ከቴሌቪዥን ጋር ምናምን ጋር 4 አይነት እይታ አለ። የመጀመሪያው እግዚአብሔር ቢያይልህ ነው የሚሻልህ የመጀመሪያው፣ ወይስ እግዚአብሔርና ሰው ቢያይልህ ሁለተኛው፣ ሶስተኛ ደግሞ ሰው ቢያይልህ ነው የሚሻለው እግዚአብሔር ሳያይልህ፣ አራተኛው ሰውም እግዚአብሔርን ባያይልህ ነው የሚሻለው። አየሁ አይደል? እግዚአብሔር ብቻ ቢያየው 1፣ ሰው ብቻ ቢያየው 2፣ እግዚአብሔርና ሰው ቢያየው 3፣ እግዚአብሔርና ሰው ባያየው 4። እኛ አገልጋዩ፣ ዘማሪው፣ ሰባኪው፣ መሳሪያ ተጫዋቹ፣ አርቲስቱ፣ አክቲቪስቱ፣ ባለስልጣኑ ወዘተረፈ
መታየት የሚፈልገው በማን ነው? በማን ነው? በቃ አንተ ከሌሊት ብን ስትል በማን ነው በኩል መታየት የምትፈልገው? የመጀመሪያው በእግዚአብሔር መታየት። እግዚአብሔር ሲያይ ሰው ሊያይ ይችላል። እግዚአብሔር ግን አይቷል ማለት ሰው አይቷል ማለት ላይሆን ይችላል። ለምሳሌ ደርዬ በጣም ብጽዕና፣ ንጽህና፣ ቅድስና ያሉ 6ኛው 7ቱ ማዕረጋት ላይ የደረሱ አገልጋዮች እግዚአብሔር ብቻ የሚያውቃቸው ሰው ደግሞ የማያውቃቸው አሉ። እንደገናስ ደግሞ እግዚአብሔርም የሚያውቃቸው ሰውም የሚያውቃቸው አሉ። እግዚአብሔርም ሰውም የማያውቃቸው አሉ። ምን ማለት ነው? እግዚአብሔር የማያውቀው የለም እያልኩ አይደለም። መጽሐፍ ቅዱስ አላቃችሁም ይላል እኮ አይደል? አላቃችሁም ሲል እሱ የማያውቀው ነገር ኖሮ ነው አይደለም። ግብርህን ስራህን ነው የሚያውቀው። አንተ ለመታየት ነው የምትሰራው፣ የምታበላው፣ የምታጠጣው፣ በግ የምትወስደው ምናምን ለመታየት ነው። ሰው ያየዋል፣ እግዚአብሔር ግን አያየውም። እኛስ በተለይ በዚህ በበዓላት ጊዜ ይሄን የደረጀ ዘወይንዬ ሚዲያን ሰብስክራይብ እያደረግን እያየን ደረጀንም እያየን እግዚአብሔርንም እያየን እኛም ደግሞ ቪዲዮንም እያየን ለሰዎችም እየረዳን ቢሆን እግዚአብሔርም ያየናል፣ ሰውም ያየናል፣ መንግስቱን እንወርስበታለን። በጉዞ ደግሞ ስትሄዱ በመንግስተ ሰማያት እንደሚሄድም ቁጠሩት። ምክንያቱም ደግ እያደረግን መልካም ነገሮችን ስንጎበኝ፣ ቅዱስ ቦታዎችን ስንጎበኝ መካን ይቀድሶ ለሰብ፣ ሰብ ይቀድሶ ለመካን አይደለ? እኛም እንቀደሳለን፣ ቦታው ይቀደሳል ማለት ነው። የእኛንም የሁላችንን መጨረሻ እግዚአብሔር ያሳምረው። በትልቅ ሚዲያ ለመገናኘት ያብቃል። አሜን። ክብረት ይስጥልን። በእውነት ግሩም መልእክቶች ናቸው የተላለፉት። እንግዲህ ደግሞ በግል መቼ ይሁን የምታቀርበው እንደሚሉን ተስፋ አለን። እንደ ዮርዲ ሲያሳብሽን አሁን በማገዝ በመርዳት ብንተባበር ጥቅሙ ለኛ ነው እላለሁ። ይሄን ነው የምለው። ደርዬ በዚህ አጋጣሚ ልናገር፣ ሁሉም ቦታ ደሬ በእጁም በእግሩም ነው የሚገኘው። የትም ቦታ ስትጠሩት በሚያስፈልግበት ነገር ሁሉ በምትጠሩት ቦታ ሁሉ አለ። አልበም ምርቃት ላይ ከጠራችሁት ይገኛል። በእጁም በእግሩም ያልኩት በእግሩም ይመጣል። በኢኮኖሚካል በገንዘብ በምንም ስለሚረዳ እግዚአብሔር ትልቁን ቦታ ትልቁን የተሻለውን ነገር እንዲሰጥ መልካም ምኞቴ ነው። ሁላችሁም ሰብስክራይብ አድርጉ፣ ጥቅሙ ለኛ ነው። እግዚአብሔር ያክብር። እንግዲህ ስትከታተሉ የነበረው የዛሬ ደረጀ ዘወይንዬ አስጎብኚ ድርጅት አዲስ ቢሮ መክፈቱን በማስመልከት ነው። ሁለት አይነት መልእክት ነው። አንደኛ ደረጀ ዘወይንዬ ሚዲያን ማጠናከር በተመለከተ እንግዲህ እስካሁን በራሳችን ቢሮ ኪራይ ሰራተኛ ደሞዝ እኔና ባለቤቴ እያደረግን ሰው ጋር ይድረስ፣ ሰው ይንቃ፣ ሰው ይበርታ፣ ሰው ላይ እንስራ ብለን ሄደናል። አሁንም ደግፋችሁን ደግሞ የተሻለ እንድንራመድ ሁለት ባል ይዘህ ስትሄድ አንዱን ቢቀበሉህ ትበረታለህ። ቅድም ደምስ እንዳለው ዓላማውም ለተቀደሰ ለሰብአዊነት የሚውል ለሃይማኖት ጉዳይ የሚውል ስለሆነ ብንበረታ የበለጠ ጥሩ ነው ብዬ አስባለሁ። ሰውና እንጨት ተሰባሪ ነው። ተቋም ሲሆን ግን ይቀጥላል። አለበለዚያ በሰው ላይ የተደገፈ ነገር ስታቆም ስትሰለች ይቆማል እና በተሻለ በትልቅ ሚዲያ መምጣት ጥራት ያለውን ነገር ለማቅረብ ሰራተኞች በብዛት እንዲሮሉ ለማድረግ የሰው ኃይልንም ለመጨመር የህዝቡ መረባረብ ያስፈልጋል እና ሚዲያውን በጋራ ሆነን እናሳድግ። እዚህ ደረጃ መተናል። እናንተ ደግሞ ጥሩ ብለሃል። ማድጋውን ውሃ መሙላተኛ ድርሻ ነው። ወደ ወይን መቀየር የፈጣሪ ፋንታ ነው። ጀምረነዋል፣ አሳድጉት። የተወለደው ሚዲያ ማሳደግ ደግሞ የህዝቡ ፋንታ ነው። ሌላው ደረጀ ዘወይንዬ አስጎብኚ ድርጅት ነው። እንግዲህ በገዳማት ታሪክ ማንም ባልቀደመን ሰዓት ሁሉ መሬት ተኝተን ተራራ ቧጠን ወንዙን ተሻግረን አስከሬን ተረማምደን በተከታታይ 3 ጊዜ መኪናዎች እየተገለበጡ 6 አስከሬን አባቴንም ጭምር ይዘን የመጣንበት ጉዞ ነው። በነብር ልንወሰድ፣ በውሃ ሙላት ልንወሰድ፣ በጣም ብዙ ነገሮችን አልፈን ነው ጉዞ ስናስጎበኝ የነበረው። የገዳማት ታሪክንም ከ100 በላይ ገዳማት ታሪክንም ሰርተናል። ያን አሁን ደግሞ ዓለም አቀፍ የውጮቹ ወደኛ እኛም ወደዛ ለመሄድ ተነስተን ዳዴ እያልን ነውና በጸሎታችሁ ማበርቱን። ከፊታችን የእርገት በዓል አለ። እርገት ግንቦት 21 ነው። ግንቦት 19 ሄደን ግንቦት 26 የምንመጣበት የአንድ ሳምንት ጉዞ ስላለ እሱንም አብራችሁን ተጓዙ። በጎ ስራችንን ለሰው ስህተታችንን ለእኛ እንድትነግሩ በዚህ አጋጣሚ አሳስባለሁ። ፈተና ሲመጣ አይዞ ላለኝ ነጋሽ ሚዲያ ከልብ አመሰግናለሁ። እነዚህ አይነት ስራዎችን ጉዞ ላይ እነ ሶስና ስላገዛችሁኝ አመሰግናለሁ። እሉ ጳጉሜ እንዲሁም ሰለሞን ጌትሴማኒን ከልብ አመሰግናለሁ። አንዳንድ አስጓዦች መረጃ ይደብቃሉ፣ እንቅፋት ይሆናሉ፣ ጠልፎ ሊጥሉ ይፈልጋሉ። አንዳንዶች ደግሞ በርታ
እንዲህ ብታስተካክል የሚሉ አሉ። እንዲሁም አጸደ ሬስቶራንት እስራኤል ላይ በጣም ፈተና በገጠመኝ ሰዓት እኔ ምግቡን አዘጋጅላለሁ እንግዶቹ ሲመጡ አይቸገሩም ብላ በፍቅር የተቀበለችኝን አጼንም ከልብ አመሰግናለሁ። በጎ መስራት ለራስ ነው፣ ክፉ መስራትም በራስ ነው። ስለዚህ መነሻ ላይ አጠገብ ሰው ሲኖር አይዞ ወንዝ ያሻግራል፣ ነገ በትልቅ ደረጃ እንሄዳለን፣ ደግሞም ይሆናል። ትላንትናን ያሻገረን አምላክ ዛሬም እንደሚያሻግረን እምነታችን የጸና ነውና ደረጀ ዘወይንዬ ሚዲያን ሰብስክራይብ፣ ሼር እና ላይክ አድርጉ። ብሬ እንዳልከው ሼር እንጂ ሸራ አያስፈልግም። እባካችሁን እንረዳዳ፣ እንደጋገፍ። ይሄ ይጠቅመናል፣ ለትውልዱ ይጠቅማል። ይሄን ነው የምንለው። ሁለተኛ ደረጃ አስጎብኚ ድርጅትን አንዷ ምን አለችኝ፣ ከለንደን ነው የምትመጣውና ሌላው ጋር $2400 ነው፣ ያንተ 2400 ነው። አዎ ማስፈሰኪያ ያለው ይሄን ያለው ይሄና መምህር $2300 ከፍዬ ከመሄድ አንተ እኮ አገልጋይ ነህ፣ አንተ ጋር $2400 ከፍዬ ነው የምመጣው አለችኝ። አገልጋይ ነህ። ስለዚህ አገልጋይን መደገፍ፣ አገልጋይን ማበርታት ደግሞ መጽሐፍ ቅዱሳዊ ነውና ስህተቶቻችን እየተራረመ ጥሩ ጉዞ እንደምናደርግ ተስፋለን። አምባሳደሮቻችንም ያዳሉ። ከበት ይስጥልን። ሰላም ለኢትዮጵያ ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት